ዜድ ጥያቄ ስላለው ዜድ ይጠይቅሽ። እሺ ሰላም ብያለሁኝ ሁላችሁንም። የጌታ ጸጋና ሰላም ከሁላችን ጋር ይሁን። መምህር ኤፍሬም አንድ ነገር ሲናገሩ ሰምቻለሁ። እንዲሁም ወንድማችን መዝሙርዬ እስቲ ምናልባት ለእሳቸው ላስቀድምና ከዛ መዝሙሬንም እንደዚሁ አነሳለታለሁ በተናገረው ላይ። እንግዲህ ስለ ክርስቶስ ሲነሳ የመምህር ኤፍሬም አንድ የተናገሩት በጣም ጥሩ ነገር አለ ብዬ አስባለሁ። ያም ያሉት ምንድን ነው? ያለ ምግባሩ የተሰጠው ስም የለም ብለዋል። እስማማለሁ። ኢየሱስ አስታራቂ ነው ስንል፣ መካከለኛ ነው ስንል እንደዚሁ ነው። መምህር ኤፍሬም የጳውሎስ መልእክቶች ላይ የዕብራውያን መልእክቱም ምዕራፍ 7 ቁጥር 25 ላይ እንደዚሁም ደግሞ የሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ ኢየሱስ ክርስቶስን አማላጅ ብሎ ጳውሎስ ጠርቶታል። አማላጅ ነው ብሎታል። ሁለት ቦታ ላይ ማለት ነው። አንደኛ እነዚህ መጽሐፍቶች የተጻፉት የጳውሎስ መልእክቶች የዕብራውያን እንደዚህ የተጻፉት ኢየሱስ በምድር እያለ ነው። ከምድር ማለት ወደ ሰማይ ካረገ በኋላ ነው። አንደኛ። ሁለተኛ እነዚህን ስሞች ቅድም እርስዎ እንዳሉት ያለ ግብሩ የተሰጠው ስም የለም እና እነዚህን ስሞች ጳውሎስ ማለት እነዚህን ኢየሱስ አማላጅ ነው ብሎ ለኢየሱስ ይህንን ግብር ስም ሲሰጥ ጳውሎስ ተሳስቷል ወይ? አንደኛ እኔ አሁን ጊዜ ስለሌለኝ በጣም ብዙ ሰዓት ሳይወስዱ አጠር አድርገው በሁለት ደቂቃ ውስጥ እነዚህን ይመልሱልኝ። ከዛ ፎሎ አፕ ኮስችን ይኖረኛል። እንደዚሁም ለወንድማችን ያሬድ ጥያቄ ያለኝ እሱ በተናገረው። ቴንክ ዩ። አይ ግሩም ነው። ሰላም ብያለሁ። እኔም የክርስቶስ ሰላም ይብዛልህ። እንኳን ደህና መጣ። ምናልባት መርጠህ ሰምተኸኝ ካልሆነ በቀር ይማልዳል የሚል ቃል በመጽሐፍ ቅዱስ ብዙ ቦታ እንዳለ ከተናገሩ በኋላ ምን ለማለት ነው ብሎ አውዱን ግን በስርዓት በሚገባ ማየት ይጠይቃል። ለክርስቶስ ሲነገር ምን ማለት ነው? ማስታረቅ ተብሎ ነው የሚተረጎመው። በአንጻሩ ሐዋርያው ቅዱስ ጳውሎስ እኒህን ጽሑፎች የጻፋቸው ከልደተ ክርስቶስ ማለቴ ከእርገተ ክርስቶስ በኋላ ነው ወይስ በዚያ ዘመን ነው? እንኳን መጽሐፉ ሰውየውም ያመነ ክርስቶስ ባረገ በ8 ዓመቱ ነው። ይሄ ማለት በመካከል ሰፊ ርቀት አለ እያልሁ ነው። እንዲህ ከሆነ መጽሐፍቱ የተጻፉ ሐዋርያው ቅዱስ ጳውሎስ ነገሩን ጨርሶ የሄደውን ክርስቶስ እንደዚያ ብሎ ለምን ጻፈ ከተባለ አንደኛ በአማርኛ አይደለም ቅዱስ ጳውሎስ የጻፈው። ቃላት ደግሞ ከአንዱ ወደ አንዱ በተተረጎሙ ቁጥር ይሳሳታሉ ሳይሆን መሸከም የማይችል አማርኛ ሊገባ ይችላል። መሸከም የማይችል አማርኛም ሊሆን ይችላል፣ ትግረኛ ወዘተ የትኛውም አይነት ቋንቋ። ለምሳሌ ግዕዙ ወይ ተዋቀስ በእንቲያነ ይላል ብዬ ነበር ቅድም። ስለኛ ተዋቀሰ ተከራከረ ነው የሚለው ግሱ። ስለኛ ይከራከራል ነው ብሎ ግዕዙ የሚያስቀምጠው የግዕዝ ዘሩ። የአማርኛ ዘሩ ደግሞ ስለኛ የሚማልደው ብሎ ያስቀምጠዋል። ሌላም ግስ እንዲህ ብሎ በሚናገርበት ሰዓት ምን ለማለት የተፈለገ ነው ብሎ ማየት። አሁን መጨረሻ ላይ በስፋት ሳብራራ ነበረ። አብ ያለው ኑሮት ወልድ የሌለው ከአብ የሚጠይቀው ነገር ኑሮ ነውን? ወደ አብ ብቻ ብሎ ዝም ካልን ወደ አብ ብቻ የሚል ማስረጃ ያስፈልገዋል። ሐዋርያው ቅዱስ ጳውሎስ ወደ አብ ብቻ የሚል ሐሳብን አላቀረበም። ወደ አብ ወደ ሰማይ አባቱ ወደ ባህሪ አባቱ ወደ አብ ብሎ በሚናገርበት ጊዜ ራሱ ባህሪው ከአብ የተለየ ባህሪ የወልድ የለውም፣ ከወልድም የተለየ ባህሪ የአብ የለውም። የአብም የወልድም አንድ ባህሪ ነው ያላቸው። ስለሆነም እንዲህ አይነት ቃላት በሚገኙበት ጊዜ ያለ ግብሩ የወጣለት ስም የለውም። ያለ ግብሩ የወጣለት ስም ከሌለው እንዲህ አይነት ቃላት በሚገኙበት ጊዜ ለክርስቶስ እንዴት አድርገን እንግለጸው? ለክርስቶስ ሲሆን እንዴት እናድርገው? ብርሃንን ለአምፖል ለፀሐይ እያልን ለምሳሌ ስንሰጥ ነበረ። ከዚህ አንጻር እንዲህ አይነት የፊደላት ሲገኙ የምንጠቀማቸው ማማለድ፣ ማስታረቅ ለማለት የተነገረ ቃል ነው። መዝገበ ቃላቱም የሚለው እሱን ነው። ለዚህ ጋር ምናልባት ሀሳቤን በደንብ እንዲያገኙት በዚህ አሁን ባለ ከአዲስ ኪዳን ከክርስቶስ ኢየሱስ ሞትና ትንሣኤ በኋላ የሊቀ ክህነት ስራ ቀርቷል ወይስ አለ?
አሁንም ወደ ኋላ በጣም ጎተተኝ። ሊቀ ካህኑ ዘላለማዊ ነው፣ ምክንያቱም መስዋዕቱ ዘላለማዊ ስለሆነ። ዘላለማዊ ማለት ከኑሮት እስከ የሌለው ማለት ነው። ዘላለማዊ ማለት እስከም የሌለው ብለህ የምትተረጉመው ከስጋዊው በፊት ስጋ ስላልነበረ ያለው ማለት ሊቀ ካህን የሆነው በስጋ ማርያም የተገለጸው የዛሬ 2000 ዓመት ነው። መነሻ አለው ማለት ነው። የሊቀ ካህንነቱ ፍጻሜ መዳረሻ ግን የለውም። በዚህ ዘመን ያልቃል አይባልም ማለት ነው። ስለዚህ በዚህ ዘመን ያልቃል የማይባል መስዋዕት ስላለ ክህነቱም በዚህ ዘመን ያልፋል የሚባል ካህን አይደለም። ማን ከተባለ ሊቀ ካህኑ ኢየሱስ ክርስቶስ ማለት ነው። ይሄንን ከጨረሱ ጥያቄ ልጠይቅህ። ቆይ መስዋዕቱ ካለ እርሶ ባሉት ችግር ይጠይቁኛል። መስዋዕቱ ካለ አይ ቲንክ አንደኛ እኔ በፈቃዴ ከተጠየቁ እጠየቃለሁ። እርሶ ጠይቁ ተብዬ ነው የመጣሁት፣ እጠይቃለሁ። ግን እኔ እንዳይጠይቁኝ አላረግም። ይጠይቁኛል፣ ግን ልጨርስ እኔ መጀመሪያ ያለው ነገር መስመር እናስይዝ ብዬ ነው። መስዋዕቱ ዘላለማዊ ከሆነ ሊቀ ክህነቱም ዘላለማዊ ነው አይደል? አዎ። ስለዚህ ዛሬም ኢየሱስ ሊቀ ካህን ነው አይደል? ምን አይደለም የሚል አስተምህሮ ሰምተህ ነው ወደ መሄድ ወደ ፈለከው ጥያቄ ቀጥታ ሄድ። ዝም ብለህ ሊቀ ካህን ነው አይደለም? ዘላለማዊ ሊቀ ካህን ነው እኮ ነው የምልህ። ወደ ዛሬም ድረስ ሊቀ ካህን ነው። የሊቀ ካህን ስራ አንዱ ማስማር ነው አይደል? እውነት ነው፣ የሚያስምር ነው። ዛሬ ሊቀ ካህን ማለት ምን ማለት ነው ግን ወንድም ዓለም? ለኢየሱስ ክርስቶስ ሲነገርና ለሌላው ሊቀ ካህን ሲነገር እንደ ብሉይ ኪዳኑ ሊቀ ካህን ነው ብለህ ነው የአዲስ ኪዳን ሊቀ ካህን ክርስቶስን ተረድተዋል ሐሳቡን? የኢየሱስ ክርስቶስ ሊቀ ክህነት የብሉይ ኪዳን ሊቀ ካህናት የሚተኩት ሊቀ ክህነት አይደለም። የእርሱ ሊቀ ክህነት ዘላለማዊ ነው። መስዋዕቱ አንዴ ነው። ሊቀ ክህነቱ የዘላለም ነው። ሊቀ ካህንነቱ የኢየሱስ ክርስቶስ አንድ ጊዜ ለሁል ጊዜ ዘላለማዊ ሊቀ ካህንነት ነው። ግልጽ ነው። የአማርኛ ካልገባህ ላብራራ። ግልጽ ነው እኮ። በዚህ ሊቀ ክህነት ውስጥ ግን የምልጃ ስርዓት የለም። እለት እንደዚያ የሚያደርግ አይደለም። እለት እለትማ አያደርግም። ይኸውልዎት እለት የሚባል ነገር እኮ ቀረ። እለት የቀረው ለምን ነው ካሉ ይኸውልዎት አንድ ጊዜ እለት የሚባል ይኸውልዎት እለት የሚባል መስዋዕት የለም። እለት እንዳይፈጸም አንዴ በመስቀል ላይ ራሱን መስዋዕት አድርጓል። የእለት መስዋዕት የለም። የእለት መስዋዕት ሳይሆን ያለው ዘላለማዊ ምልጃና ዘላለማዊ ሊቀ ክህነት ግን ቀጥሏል። በዚህ ይስማማሉ? ዘላለማዊ ምልጃ ቀጥሏል የሚባል አስተምህሮ የለም። ዘላለማዊ ምልጃ ስለዚህ አሁን አለ ዘላለማዊ ምልጃ ደግሞ እንዴት እንዳለ ላሳየዎት። መጽሐፍ ቅዱስ ይዘዋል? ዝም ብለህ ንገረኝ። አውቀው አይደል? ምን አዲስ መጽሐፍ ቅዱስ አታመጣ? ላንብብሎት፣ እያነበብ ነው። ላንብብሎት። ዘላለማዊ ምልጃ እንደቀጠለ የሊቀ ካህናችን የኢየሱስ ክርስቶስ አንድ ጊዜ ይኸውልዎት። እኔ አይደለሁ ያመጣሁት፣ እኔ ነኝ ማብራራው ጥያቄ። ዘላለማዊ ምልጃ አለ ብዬዎታለሁ። እንዴት እንዳለ አሳየዎታለሁ። አይ ይሄ ዘላለማዊ ምልጃ አይደለም ካሉ እርስዎ የሚቀይሩ ከሆነ ይቀይሩታል፣ የሚቀጥሉ ከሆነ በዛ ይቀጥላሉ ማለት ነው። እኔ ላንብብሎት። እንደዚህ ይላል። ዘላለማዊ ምልጃ እንዴት እንደቀጠለ እንደዚህ ይላል። መምህር ስሙን በደንብ አድርገው። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አዎ ሊቀ ክህነቱን አሁን እዚህ ጋር አምጥቶልናል። የዘላለም ሊቀ ክህነት ነው ብሎናል። እሺ ሊቀ ክህነትም አይደለም። ሊቀ ክህነት የሚል የለም። በደንብ በስርዓት አንበው። ሊቀ ክህነት ይላል መጽሐፍ ቅዱስ አይልም። የማይለወጥ ክህነት አለው። ክህነት በል እንደሱ። እሺ ቀጥል። የማይለወጥ ክህነት አለው። ኦኬ ሊቀ ካህን እሱ የእርሱ ሊቀ ካህንነት የመጣው ካህን ከመሆኑ ነው አይደል? ካህን ስለሆነ ነው ሊቀ ካህን የሆነው። ኢየሱስ ሊቀ ካህናት አይደለም? አዎ ልክ ነኝ አይደል? ሊቀ ካህናት ነው ኢየሱስ አይደል? ቅድም ነገር እንደዚህ አድርግላቸው። አንተ ስለሆንክ ጥቅሱን ያመጣው አንተ አባራ ጨርሽና አይ መግባት አይደለም። ዜዶ ያንዴ ስማኝ እንኳን አሁን አንተ ያመጣው ስለሆነ አንድ አብራራላቸውና እኔ እናሳቸው ጨርስ። እኔ አሁን ማይመቸኝ እንደዚህ ሰው ሲገባ ነው እግድ የለም። እኔ አልገባውም እኮ ያመጣውን ጥቅስ አንድ አብራራላቸውና መዝሙር የወንድምነት አንድ እኔ ከሳቸው ጋር ልጨርስ። ከዛ ደግሞ አንተ የምትሰጠው ሀሳብ ካለ በኋላ ልትገባው
በል እስኪ እየሰማህ ነው ቀጥል። አዲስ ስለነበር ነው ይሰማል አለው። አሁን ጥሩ ነው ቀጥል። እሺ ሊቀ ካህንና ሊቀ ካህን እንደሆነ ያምናሉ አይደል መምህር? መጀመሪያ ይሄን ኮንፈርም ለማድረግ እኔ አይደለሁም ማምነው፣ የቤተክርስቲያኑ አስተምህሮ ነው። ሊቀ ካህን ነው። እሺ ሊቀ ካህን ነው። ስለዚህ የማይለወጥ ክህነት አለው ሲል የቤተክርስቲያኑ አስተምህሮ ነው እያለ እሺ ዕብራውያን 7:24 ላይ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ይላል። ስለዚህ የኢየሱስ ክርስቶስ ክህነትም ይሁን ሊቀ ክህነት የዘላለም መሆኑን መጽሐፍ ቅዱስ ይናገራል። ጊዜያዊ ነው ያለ ሰው ኑሮ ነው ይህን ጥቅስ ያመጣው። ልታሳየኝ የነበረ እኮ አማላጅነቱ ለዘላለም ነው የሚል ነበር። መምህር ችግር የለም። እኔ አሁን እየቀጠልኩኝ ነው። ዋናው ነገር እያሳየው እየቀጠልኩ ስለሆነ ነው። እኔ የምፈልግበት ጥያቄ ላይ ሲደርስ የምፈልገው ነገር እያሳየው ነው። ለዘላለም የሚኖር ስለሆነ ኢየሱስ ክርስቶስ እርሱ የማይለወጥ ክህነትና ሊቀ ክህነት አለው። እየደረስኩ ነው ለጥያቄው አይቸኩሉ፣ እየደረስኩኝ ነው። እሺ ቁጥር 25 እንደዚህ ይላል፣ ሊቀ ክህነቱና ክህነቱ የዘላለም ነው የማይለወጥ ነው። ኦኬ ቁጥር 25 ላይ እንደዚህ ይላል፣ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራሉ። ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው የሚችለው ዘውትር በሕይወት በሊቀ ክህነት ስለሚኖር ነው አይደል መምህር? አዎ። ኦኬ ይሄ ደግሞ ዘውትር በሕይወት መኖሩ፣ በሊቀ ክህነት ስራ መኖሩ፣ በሊቀ ክህነት አገልግሎት መኖሩ፣ በክህነትና በሊቀ ክህነት አገልግሎት መኖሩ የዘላለም ስራው ነው። ይሄ ደግሞ ምልጃን ያካትታል አይደል? አያካትትም። እሺ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል ይላል። ዘወትር በሕይወት ይኖራል የሚለው ውስጥ ሊያማልድ የሚል ቃል አለ። ይሄ ሊያማልድ የሚለው ቃልን አውጥተውት ነው? እሱን ነበር ዘላለም ምልጃው ዘላለም አይደለም። አንተ ወደ ፈለግከው አታፍሰኝ። የራሴ ሀሳብ ስላለኝ ጠይቅ፣ ጨርስና ልመልስልህ። ይችን ይመልሱና ጠይቁት። በጣም ግሩም እመልስልሃለሁ። ሚዩት አድርግና አዳምጥ። ጥያቄ ሲጠይቅ ምላሽ ደግሞ መልስ ሲሰጥ ማድመጥ ልክ ነውና እኔ የጠበቅኩ የነበር ይገርምሃል፣ ምልጃው ዘላለማዊ ነው የሚል ጥቅስ ልታመጣ፣ ይሄ ማለት ለዘላለም ያማልዳል የሚል ጥቅስ መጽሐፍ ቅዱስ ላይ አለ ስትለኝ ልታሳየኝ መስሎኝ በየት በኩል አልፈ ነው ብዬ ያላነበብኩት ያን እየፈለኩ ነበረ። በአንጻሩ ግን አንተ ያብራራህልኝ ስለ ዘላለማዊ ሊቀ ካህንነቱ ነው። ዘላለማዊ ሊቀ ካህን እርሱ ኢየሱስ ክርስቶስ ሊቀ ካህንነትና አማላጅነት ሁለቱ የተለያዩ ናቸው። ሊቀ ካህን የሚባለው በዘመነ ብሉይ የነበረው መልስ የሚጠብቅ ነው፣ መመለስ ስለማይችል የሚሰዋውም ከአካሉ ሳይሆን ከአካሉ የተለየ ሌላ ነገር ነው የሚሰዋ፣ በግ ወይ ከብት ነበር የሚሰዋ ማለት ነው። ይህ ሊቀ ካህን ግን አንደኛ መልስ አይጠብቅም፣ መልስ ሰጭ ራሱ ነው። ሁለተኛ መስዋዕቱ ጊደሩ በጉ እስኪመጣ አይጠብቅም፣ መስዋዕቱ ራሱ ነው። ሁለተኛ የሚቀበለው ሶስተኛ መስዋዕቱን የሚያቀርበው ሊቀ ካህን አይፈልግም፣ ሊቀ ካህኑ እርሱ ነው። ለሊሁ ካህን ሰዋኢ፣ መስዋዕቱን የሚሰዋው ሊቀ ካህን እርሱ ነው። ወለሊሁ መስዋዕት ተሰዋኢ፣ መስዋዕት ሆኖ የሚሰዋ ራሱ ነው። ወለሊሁ ተወካፊ መስዋዕት ምስለ አብ ወመንፈስ ቅዱስ፣ መስዋዕቱን ከአብ ከመንፈስ ቅዱስ ጋር የሚቀበልም እርሱ ነው። ማን ነው እርሱ? ኢየሱስ ክርስቶስ። ለምን ካልከኝ አምላክ ስለሆነ እንደ ሰውነቱ ራሱን መስዋዕት ያደረገ ነው፣ እንደ አምላክነቱ ደግሞ መስዋዕቱን የሚቀበል ነው ማለት ነው። ከሆነ ይህ ሊቀ ካህን ዘላለማዊ ነው ወይ? አዎ ዘላለማዊ ሊቀ ካህን ነው። ለምን ከተባለ ደሙ ዘላለማዊ ስለሆነ ነው። ይህ ዕለት ዕለት የሚከወን ነው ወይ ካልከኝ በዕለት ዓርብ ተርፎበት ነው ዕለት ዕለት እያማለደ የሚኖረው፣ ዕለት ዕለት እየለመነ የሚኖረው፣ ዕለት ዕለት እንዲያየሆነ የሚኖረው በዕለት ዓርብ ሳይጨርሰው ቀርቶ ነው። በዕለት ዓርብ ካለቀ ዘላለማዊ ሊቀ ካህን ሆኖ ይኖራል። ዘላለማዊ ሊቀ ካህን ያደረገውም አንድ ጊዜ ለሁል ጊዜ ስለሆነ እኮ ነው። ወንድም ማለት ዕለት ዕለት ቢሆን ምን ዘላለማዊ ሊቀ ካህን ይሆናል? መስዋዕቱ ነው፣ አገልግሎቱ ነው። አሁን አሁን እየጠየቅኩት ያለሁት እርሶ ሄደው የሚቆሙት የት ጋር ነው? መስዋዕቱ ጋር ነው የሚቆሙት። እኔ ስለ መስዋዕቱ እኮ አላወራሁም። መስዋዕቱ አንዴ የተደረገ ነው ብዬታለሁ። ጥያቄ የለኝም በሱ። እሱን ከሆነ ሊመልሱ እየተጣጣሩ ያሉት ባይለፉ ነው የሚሻለው። እኔ ኦልሬዲ ነግሬዎታለሁ። መስዋዕቱ አንዴ ነው ብዬታለሁ። በሊቀ ክህነት እና በክህነት አለ። እሱን እርሶም ተስማምተዋል። ኢየሱስ ዛሬ ምንድን ነው ሲባል ሊቀ ካህን ነው። ኢየሱስ ዛሬ ማን ነው ሲባል ካህን ነው ብለዋል። መስዋዕቱ ስንቴ ነው የተሰዋው? መስዋዕቱ ስንቴ ነው? መስዋዕቱ ስንቴ ነው?
አንድ ጊዜ ዕብራውያን መጽሐፍ ምዕራፍ 6 ቁጥር 26 መጨረሻ ላይ ይመከሩ። መስዋዕቱ አንድ ጊዜ እንትን ከመተው በፊት ጥያቄ እንዳልተውብህ መልስ እንድሰጠኝና እንዴ ላብራራና ከሌሎች ጋር እንድትቀጥል አንዴ ብቻችን ብቻ ስመኝ። መስዋዕቱ ስንት ቀን ነው የተሰዋው? መስዋዕቱ አንድ ጊዜ በመስቀል ላይ የተሰራው ስራ ነው። በጣም ጥሩ እግዚአብሔር ያክብርልኝ። እና ያ ሊቀ ካህን አንድ የመስዋዕት ከተሰዋ ዕለት ዕለት የሚሰዋው ምኑን ነው? እኔ ስለመሰዋት ዕለት ዕለት ስለመሰዋት መቻወራ ሊቀ ካህኑ እኮ ነው ያልኩህ። ሊቀ ካህኑ አንዴ ከሆነ መስዋዕቱ በቀራንዮ የተሰዋው ከዚያ በኋላ የሊቀ ካህኑ ስራው ዕለት ዕለት መስዋዕት የሚሰዋ ሌላ መስዋዕት እያመጣ ነው። ያንን አላልኩም። እኔ ስለመስዋዕት አላወራሁም። እኔ ጨርሼ እርሶ ነው ታውን ሄደው ያወራው ያለው ስለመስዋዕቱ አይደለም፣ ስለ መስዋዕቱ አይደለም፣ ስለ ሊቀ ካህኑ ነው እያወራው ያለው። በቃ እኮ እርሶ ግን ስለ ሊቀ ካህን ይጀምሩን፣ ስለ መስዋዕቱ ላይ ሄደው ይቆማሉ። እኔ የጠየቁት ኦኬ አሁን ይኸውልህ፣ እሺ ይሄንን ብቻ ይዘርዝሩልኝ፣ አጠራርጎ ይዘርዝሩልኝ፣ ከሌሎች ጋር አውራ መመረችን ይዘርዝሩ ከሌሎች ጋር አንድ ደቂቃ ግን መስማት ትችላለህ። መስማት ከቻለ አንድም ቀን ተገናኝተን ነው ካለ እኔ የጠየቁትን እየመለሱ ስላልሆኑ እኮ ነው። እኔ ስለ መስዋዕት አላወራውም። የጠየቁት አሁን ኢየሱስ ሊቀ ካህን ነው። ኢየሱስ ሊቀ ካህን ብቻ ካህንም ሊቀ ካህን አንተና እኔ የምንግባባ መቼ እንደሆነ ታውቃለህ? አዳምጠኝ። አንተና እኔ የምንግባባ መቼ እንደሆነ ታውቃለህ? አዳምጠኝ፣ በደንብ ስመኝ። የምንግባባበትን ልንገርህ፣ አንዴ ስመኝ። የምንግባባ አንተና እኔ መቼ እንደሆነ ታውቃለህ? ኢየሱስ ክርስቶስ ሎቱ ስብሐት ምስጋና ይድረሰውና እንደ ፍጡር ዛሬ ድረስ ይማልዳል ስልህ ብቻ ነው እኮ። ከዚያ ውጭ ካብራራውልህ በፍጹም ስለማትሰማ ደቂቃዬንም ሰዓቴንም ባትሪዬንም ትጨርሳለህ እንጂ እንደማትረዳው ቃለሁ። ስለሆነም ሌሎች ጋር ቀጥል። ለምን እንደዛ ይላል? እኔ ሎቱ ስብሐት የሚያስብለው እኮ አይማልድም ሲባል ነው። ኢየሱስ ይሄንን ተሳስተዋል ወይ? ተሳስቶ ነው። የኔ ልዩነት ምን መሰረት? ሌላው ሰው ይጠይቅና ሰው በጓሮ በምናምን ሲሄዱ ሰው ጸጥ ይላል። እኔ ጸጥ አይደለም። የምፈልገውን ጥያቄ እጠይቃለሁ። ያንን ሲመልሱ ተዋጣለሁ። አንዴ አዳምጠኝ። ችግሩ አትሰማም። አንደኛ ቁጥር አንድ ትልቁን ስህተትህን ልንገርህ። እንደ ብሉይ ኪዳን ሊቀ ካህን መስዋዕቱንና የሚያቅ መስዋዕቱንና የሚሰዋውን ካህን ሁለቱን ገንጥለህ ማየት የመጀመሪያው ትልቁ ስህተት ነው። እስከሆነ ምኑን ነው ከምን ገንጥዬ የምነግርህ? ሊቀ ካህንነቱን ሳስረዳህ ኢየሱስን ብዬ ነው ማስረዳህ። መስዋዕቱንም ሳስረዳህ ኢየሱስ ክርስቶስ ብዬ ነው ማስረዳህ። አንድ ስለሆነ ማለት ነው። የሰዋውም አንድ ነው፣ የተሰዋውም ራሱ አንድ ነው። የሰዋው ሊቀ ካህን ሆኖ ነው፣ የተሰዋው መስዋዕት ሆኖ ነው። እርሱ ኢየሱስ ክርስቶስ ነው። አንዱን አይኔ ስለሱ አላልኩም፣ እሱን ትቻለሁ፣ እሱን ተወው ስትል በምን በኩል ገብተን ልንግባባ እንችላለን? አንድ ሁለተኛ፣ እኔ መቼ እሱ አይደለም አልኩት። መምህር እርሶ እኮ ጊዜ እየፈጀ ያሉት እኮ ራሱ እኮ ነው። ህዝብ እየሰማ እኮ ነው። ስለ መስዋዕቱ አላውቅም። አየሁ፣ ጥያቄ ሰምቶ አለመመለስ ይሄ ነው ችግሩ። ራሱ በፈለጉት ይመልሳሉ። ከዛ በኋላ አይል አስተካክሎትም ሲባል ሰው የጠየቀውን ጥያቄ ማረምና እርሶ እንደሚፈልጉት እንዲጠይቅ ይፈልጋሉ። እኔ እንደዛ አላልኩም። በእኛ ከራስ ጋር ተስማማ። ሁለተኛ መጀመሪያ ሲደና አንዴ ይኸውልህ እንዲገባዎት በቃ ቆይ ከጓደኞቹ ጋር አውራ፣ ሌሎቹ ጋር ብለው ይስሙስ መጀመሪያ ካልሰማሁም በቃ ተውታ መመለስ ያልፈለጉትን ወይ የማይችሉት ከሆነ ብቻ ዜዶ ጥያቄን ብቻ አቅርብ። ጥያቄን አቅርብና አንዳችን መልስላለን። ችግር የለም። ጥያቄው በጣም ግልጽና ግልጽ የሆነ ጥያቄ ነው። የጠየኩት ጥያቄ እኔ መስዋዕቱ የዘላለም ነው ብዬ አምናለሁ። አንዴ በመስቀል ላይ የተሰራው ስራ የዘላለም ስራ። ስለ መስዋዕት አላወራሁም። እኔ መስዋዕቱ 10 ጊዜ ይሰዋል፣ ዛሬ ይሰዋል፣ ነገ ይሰዋል፣ እንዲሰዋል የሚል አንድም የተናገርኩት ነገር የለም። ትዊስት አድርጎ መልስ ላለመመለስ የሚደረግ ጥረት እሱን ሳይሆን የፈለኩት በቃ እንዲገባችሁ ብዬ ነው። እኔ የጠየኩት ጥያቄ ኢየሱስ ክርስቶስ የዘላለም ሊቀ ካህን ነው? አዎ ብላችኋል። ኢየሱስ ክርስቶስ ካህን ነው? አዎ ብላችኋል። የጠየቁት ጥያቄ በአዲስ ኪዳን መስዋዕቱ የሚሰዋው ነገር የዘላለም ከሆነና ካህንና ሊቀ ካህን የሆነው ኢየሱስ ክርስቶስ አሁንም ካለ
የዚህ የካህንና የሊቀ ካህን ስራ ምንድነው ብዬ ነው የጠየቅኩት። በጣም አይ ጥሩ። ስራ የለውም የምትሉ ከሆነ መንገር ካለ አለ ብለህ ብዙ ደቂቃ ሳትወስድ በአጭር አድርገህ አስረዳኝ። ያሬድ እሺ፣ መጀመሪያ መመሪያ ፍሬም ኮት ያረክበት መንገድ ሮንግ እሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ ወደ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለ እነርሱ ሊያማልድ የሚላለ ሊያድናቸው የሚላለ በደንብ አስተውል። ስለ እነርሱ ሊያማልድ እና ሊያድናቸው አዳኙ ራሱ ነው እያለ ነው። ኦኬ፣ ራሱ አዳኝ ነው፣ ራሱ ደግሞ አስታራቂ ነው እያለ ነው። ስለዚህ ምንድን ነው ክርስቶስ አሁን ላይ እያደረገ ያለው ብትለኝ፣ በአባቱ ቀኝ ከአባቱ ትክክል እኩል ሆኖ ከባህሪዎቱ ከመንፈስ ቅዱስ ትክክል እኩል ሆኖ እሱ ራሱ ታራቂም ነው፣ እሱ ራሱም ደግሞ አንድ በፈሰሰው ደም አስታራቂም ነው። ስለዚህ አሁን ላይ ክርስቶስ ታራቂም ነው። ለምን? ደሙን ስላፈሰሰ ቤዛ ስለሆነ እርሱ ራሱ ታራቂ ነው። ምክንያቱም የሚያድንም እሱ ስለሆነ የሚምር ሊቀ ካህንም ስለሆነ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ ዕብራውያን 2:17 ላይ ምን ይላል መሰለ? ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ነው ይለዋል ክርስቶስ። ስለዚህ የሚምር ነው፣ የሚምር ሊቀ ካህን ነው። ራሱ መስዋዕት ተቀባይ ነው። ልጨርስ አንዴ ዜዶ ልጨርስ አንዴ። አሁን አንተን ስለሰማሁ ስማኝ። ስለዚህ ኢየሱስ ክርስቶስ ራሱ መስዋዕት ተቀባይ ነው፣ ራሱ መስዋዕት አሳራጊ ነው፣ ራሱ ይቅር ባይ ነው፣ ራሱም ደግሞ አስታራቂ ነው ማለት ነው። ስለዚህ እዛው ዕብራውያን 7 ላይ ባመጣው ጥቅስ የሚምር ሊቀ ካህን ነው ኢየሱስ ክርስቶስ ማለት ነው። ስለዚህ ዕብራውያን የነገረን ያለው አስታራቂስ ነው። አሁን እኮ ምንድን ነው ያልኩህ? የሚምር ሊቀ ካህን ማለት ራሱ ታራቂም ነው አስታራቂም ነው ማለት ነው። ኦኬ እሺ፣ አስታራቂ ነው። በጣም ጥሩ። ታራቂም ነው ብያለሁ። ችግር የለውም። ታራቂ መሆኑን ትቀበላለህ? ዜዶ በአዲስ ኪዳን አንዴ ዜዶ ቆይ እየመለስክልኝ ሄዳ እናንተ እየሄዳችሁ እንትን የምታደርጓትን አንድ ነገር አንተ ትቀበለዋለህ አትቀበለውም? አስታራቂነቱን እቀበላለሁ። መካከለኛ ታራቂነቱን አትቀበልም? ቆይ አንድ ጊዜ መጀመሪያ የኔን ጥያቄ ዜዶ አንድ እንዲህ አቋምን ንገረኝና እንድንመልስልና አቋምን ቆይ አቋምን እንወቃ ከምንለፋ ዜዶ ቆይ አንዴ ይኸውልህ አቋምን እንወቅ። የእኛን አቋም ደጋግም ያንተን አቋም ግን የኔን ሀሳብ ላይ ሄደህ የኔ ሀሳብ ላይ መቆም አይደለም ያለ። ለምን መሰለህ ዜዶ አንተ ባነሳኸው ላይ ስማኝ፣ ያንተን ሀሳብ የፈለኩት እኔ ባነሳኸው ላይ ነው የሚሄደው። ጥሩ፣ እኔ ለአንተን ሀሳብ የፈለኩበትን ምክንያት ልንገርህ። ለምሳሌ ቆይ አንተ አትመልስልኝ፣ ጥያቄን ግን ስማኝ። የገባሁት በእኔ ሀሳብ ላይ ሳይሆን በአንተ ሀሳብ ላይ ነው። አንተ መሄድ ትችላለህ፣ ግን እኔ የአንተን ሀሳብ የፈለኩበት ምክንያት ለምንድን ነው? ከምን አንጻር እየተከራከርከና እየተቃወምክ እንደሆነ ማወቅ ስለሚያስችልም ማለት ነው። ለምሳሌ እኛ ኢየሱስ ክርስቶስ ታራቂም ነው አስታራቂ ነው ብለን እናምናለን። አንተ አስታራቂ ብቻ ነው ታራቂ አይደለም ብለህ ከሆነ ስታንድ ያዝከው፣ እሱን ክሊር አርግልንና እሱን ግልጽ አርግልንና ምን እየተቃወምክ እንደሆነ እንለየው። አስታራቂነቱን አትቃወም፣ እኛም አንቃወም። ታራቂነቱን እየተቃወምክ ከሆነ ግን እሱን እንወቀው። ታራቂነቱን ትቀበላለህ አትቀበልም? ለምን እሱ ጋር ሄደህ አንተ እንትን ማድረግ አስፈልገ? ምን እየተቃወምክ እንደሆነ ስላልገባ ነው። ምንም አንተ የማትቀበለውን ምልጃውን እንድትቀበል ላደረገ ማለት አስታራቂነቱ ማለት ነው። ማለት አንተ ሄደህ የክርስቶስ ኢየሱስን ዘላለማዊ ምልጃ አንተ አስታራቂነቱ ማለት ነው። ቆይ አንተ የክርስቶስ ኢየሱስን ዘላለማዊ አማላጅነት ወይም ደግሞ ዘላለማዊ ምልጃን ምን ማለት ነው ወስደህ እሱ ራሱ ታራቂ ነው በሚል ሽፋን ውስጥ የሚምር ሊቀ ካህን ነው ተደብቃል። እኔ አሁን ቆይ ዜዶ ኖ እንደዚህማ አታውቅም። የሚያስመርስ አይደለም አንወሻሽ። የሚያስመርስ አይደለም ወይ? የሚምርም ነው የሚያስምርም ነው። ለዚህ ነው የሚምር ሊቀ ካህን የተባለው። ሲያስምር በምልጃ አያስምርም? ምልጃ የምትለው ምንድን ነው? አልገባኝም። ምልጃ ማለት በእግዚአብሔር ፊት ስለ ሰዎች መታየት ማለት ነው። ምን ማለት ነው መታየት ማለት? አልገባኝም። አሁን መታየት ምን ማለት ነው? መጸለይ ነው? መለመን ነው? ማንም መለመን ነው ያለ የለም። ምልጃ ማለት ማስታረቅ ማለት ነው። በእግዚአብሔር ፊት ስለ ሰዎች መታየት ማለት ነው። ትቀበለዋለህ ይሄንን? ስለዚህ አስታራቂም ነው ታራቂም ነው ብለን እኮ ቅድም ነገርንህ። አንተ እኮ
ሰዎች በዚህ ጊዜ በክርስቶስ ኢየሱስ ምልጃ በአስታራቂነቱ ከእግዚአብሔር ጋር ይታረቃሉ ወይንስ ደግሞ አይታረቁም? ይታረቃሉ። ከክርስቶስ ጋር ይታረቃሉ፣ ከአብ ግን ከመንፈስ ቅዱስ ይታረቃሉ። እሺ አንድ ቃል እንድትሰጠኝ እፈልጋለሁ። ምን ታራቂ እንደሆነ ነው? አንድ ግድ የለህም። እኔ አሁን ያ መዝሙር አልገባኝም። ታራቂ እንደሆነ አትቀበልም? ሰሞኑን ያነሳኋት ሀሳብ አለች። እኔ ስለ ሰሞኑ አይደለም መሸሸግ ነው የምትፈልጉት። ዜዶ ታራቂነቱን ትቀበላለህ? ኢኮኖሚካል ትሪኒቲን ስለማምን እኔ ስለ ስላሴ ፍጹም የሆነውን ስራቸውን የስላሴ አካል የሰሩትን ዲስቲንክት የሆነውን ስራቸውን የሚምር ሊቀ ካህን ማለት ነው። ኢየሱስ ክርስቶስ ዛሬ ማማላጃ አይደለም። ዛሬ የሚምር ሊቀ ካህን ማለት ነው። የሚምር ሊቀ ካህን ማለት ነው። የእግዚአብሔርን ቃል መካድ መብታችሁ ነው። እኔ ግን የጠየቅኩ እየሰማኝ አይደለም። አንቸውና እንትን ተደማመጡ። ከፈለጋችሁ በደቂቃ መያዝ እችላለሁ። ዜድም ጥያቄ ብትመልስ ጥሩ ነው። መዝሙረ ሲጠይቅህ ብትመልስም እንድንጠይቅ ነው የገባ ነው አይደል? በእኔ ጥያቄ ውስጥ እንዲሆንሽ በእኔ ጥያቄ ውስጥ ይሆንሽ አሁን በእኔ ጥያቄ ውስጥ መጥተው የሆነ ነገር ውስጥ ገብተው ከዛ በኋላ ይሄ የነሱ ያነሱትን የምልጃ ሀሳብ እንዲሽሩት አልፈልግም። ዛሱ አይነት ጥንቃቄ ማደርገዋል። እሺ ሀና፣ እኔ ደግሞ የምጠይቅበትን ምክንያት ሰሞኑን ያነሳሁት አንድ ሀሳብ አለ። በእሷ ውስጥ ገብተው እነሱ የራሳቸውን ይህንን እንትን መሸፈን ነው የሚፈልጉት። ስለዚህ እኔ ያንን ሀሳብ ያነሳው ከኢኮኖሚክ ትሪኒቲ አንጻር ነው። ክርስቶስ ኢየሱስ ዛሬ አማላጅ ነው። መስዋዕት ያቀረበው ለአባቱ ነው ብያለሁ። ኧረ ዜዶ ፕሊዝ እድል እየሰጠልኛ ሀንቾ፣ እኔ ጥያቄ ያቀረብኩበት ምክንያት ለሱ ለመሰለሽ፣ ለምሳሌ አስታራቂነቱን ዜዶ ክርስቶስ ወልድ ከአብ ጋር ያስታርቃ ብሎ ያምናል፣ እኛም እናምናለን። ዛሬም ያስታርቃ ብለን እናምናለን፣ እሱም ያምናል። ኦኬ፣ እኛ ግን ያስታርቃልም ታራቂም ነው ብለን በጥቅስ አስደግፈን ተናገርን። ስለዚህ ዜዶ ልጨርስ አንዴ ፕሊዝ። እኔ እንደሰማው ጥያቄውን ለዜዶ ያቀረብኩበት ምክንያት ምንድን ነው? ታዲያ ምንድን ነው እየተከራከረን ያለው? አስታራቂነቱን እኛም እኮ እናምናለን አለን። እኛ ግን አስታራቂ ነው ስንል አስታራቂ ብቻ አይደለም፣ እሱ ራሱ ከአባቱ እኩል ከመንፈስ ቅዱስ እኩል ደግሞ ታራቂም ነው ዛሬም። ስለዚህ ልዩነታችን ታራቂነቱ ላይ ከሆነ ታራቂነቱ ላይ ዲቤት እናድርግ። አስታራቂነቱ ላይ እኮ እኛም አስታራቂ ነው እያለን ነው። ስለዚህ ለዚህ ነው ጥያቄ ክሊር አድርገው። ምልጃ ዙሪያ የምናወራው ምልጃ ላይ ነው የምናወራው። ምልጃ ስትል አስታራቂነቱ ነው አይደል? ምልጃ ነው፣ ምልጃ ዙሪያ ነው የምናወራው እኮ አስታራቂነቱ ማለት ነው። ምልጃውን ከተቀበልክ ቆይ እሱን አንተ ትፈታዋለህ፣ ችግር የለውም። አሁን አንተ ትፈታዋለህ እንጂ አንተም ፈተክ ነው የእኛንም ፍቺ የምትሰማው። ምዕራፍ 8 ዕብራውያን ምዕራፍ 8 ማነው ሮሜ ምዕራፍ 8 ቁጥር 34 ላይ ሄደለው። እንግዲህ አንተ ዕብራውያን 7ን ጨረስ። በሰውነቱ ያለውን አንድ ዜዶ ዕብራውያን 7ን ጨረስን። አልፈታም አልኩህ እሱ አንዴ ፈትቼማ ይሄው ራሱ መሐሪ እንደሆነ እኮ አሳየው። ምን እዛ 8 እንኳን አልፈታም። ማን ነው 7 24 25 እንኳን አልፈታም። ፈታውልህ እንጂ እዛው ላይ እሱ ራሱ ታራቂ ነው። ሊያማልድ የሚለው ምን ብለህ ፈታ? ምን ሊታረቅ ማለት ነው። ሊያስታርቅም ሊታረቅም ሊያማልድ ነው የሚለው እኮ እዛው እኮ ይኸውልህ፣ እሱ ሊያማልድ የሚለው ሊያስታርቅ ነው። ኦኬ ችግር የለም። ሊያማልድ በጣም መጣ ነው። ኦኬ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ካለ በኋላ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ አስታራቂም ነው ታራቂም ነው ብዬ እኮ ፈታውልን። እሱ ጋር አሁን እዚህ ቦታ ላይ ይኸውልህ፣ እዚህ ቦታ ላይ ታራቂ ነው የሚለው የቱ ጋር ነው ያገኘው? ሊያድናቸው የሚለው ምን ማለት ሊያድናቸው የሚለው? ታራቂ ነው ማለት ነው። መሐሪ ነው፣ ይቅር ባይ ነው፣ አዳኝ ነው ማለት ነው። ከምን ነው የሚያድናቸው እንዴ? ከዘላለም ጥፋት ነው። የዘላለም ሕይወት ሰጪ ነው ክርስቶስ። ወደ እግዚአብሔር የሚመጡትን ነው የሚለው አይደል? አዎ ታዲያ ያለ ክርስቶስ እግዚአብሔር የተባለው እዚህ ጋር ማን ነው? ዜዶ እግዚአብሔር ተብሎ የተጠቀሰው ማን ነው? ይኸውልህ ስማኝ፣ ቆይ ዜዶ እግዚአብሔር ተብሎ የተጠቀሰው ስማኝ፣ ቆይ አንዴ ቆይ ስማኝ። ይኸውልህ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል አይደለ? ወደ እግዚአብሔር የተባለው እዚህ ጋር ማን ነው? ልመልስልህ እኮ ነው። ኦኬ እግዚአብሔር ስንል
እንደ አብና እንደ ፍቺው ለአብም ለወልድ ለመንፈስ ቅዱስ ይነገራል። በዚህ ክፍል ደግሞ ቆል መልስልክ ነው ዜዶ ፕሊዝ እያዳመጥከኝ። እሺ ከላይ ጀምሮ ስታነበው ምንድነው ያለ መሐላ ካህኑ ነው ይላል። ልክ የዳዊት መዝሙር ላይ ያለውን ይዞ ነው ስለ ልጁ የተናገረው። ስለዚህ ወደ አብ የሚመጡትን እርሱ ሊያስታርቃቸው ሊያማልድ የሚለው ሊያስታርቃቸው የሚለውን ይዛል። ደግሞ የሚመጡትን ደግሞ ልክ ከአብ ጋር እንዳስታረቃቸው ደግሞ ራሱም ደግሞ አዳኝ ስለሆነ እኩል ከአብ ጋር ደግሞ ራሱ እንዲያድናቸው ልመልስልና ልጨርስ። እግዚአብሔር የተባለው ማን ነው? እየነገርኩህ እኮ ነግሬሃለሁ። እየሰማኸኝ? እግዚአብሔር የተባለው ማን ነው? ስማኝ፣ እየመለስኩልህ ነው። ከቁጥር 19 ወደ ላይ ከፍ ስትል፣ ኧረ ስማኝ እባክህ። የመዝሙረ ዳዊትን ኮት አድርጎ ያመጣና ስለ ልጁ የተናገረውን አብን ያመጣል። ስለዚህ ወደ እግዚአብሔር እየተባለ የተባለው እዚህ ጋር ከላይ ጀምሮ ስታነበው መዝሙረ ዳዊትን ኮት አድርጎ ስለሆነ ስለ ልጁ አንተ እንደ መልከጼዴቅ ለዘላለም ካህን ነህ ብሎ የተናገረውን የአብን ነገር ያመጣል። ስለዚህ እግዚአብሔር የተባለው እዚህ ጋር አብን ነው። ስለዚህ ወደ አብ ልጨርስ አንዴ ዜዶ ልጨርስ ሀሳቤን ልጨርስ እንጂ እኮ ያዝልኝ አልኩህ። በቃ እኮ ልጨርስና አንተ የፈለከውን ማን ነበረ ነው ያልኩህ። ልጨርስ እኔ ሀሳቤን ንባቡን ልጨርሰው እንጂ እንደኛ እኮ ቆራርጠን አይደለም የምንረዳው። ከላይ ጀምሮ እንዳስቀምጠው የመዝሙረ ዳዊትን ኮት ይዞ ነው የመጣው። ከዛ በኋላ ምን አደረገ? ያው አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ይመሰክራልና ብሎ መዝሙረ ዳዊት ላይ ያለውን አመጣ። ስለ ልጁ አንተ ለዘላለም ካህን የሚለውን የእግዚአብሔር አብን ነገር አመጣና ከዛ ወደ በህይወት ለእነርሱም ሊያማልድ ዘወትር በህይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላልና ይላል። ስለዚህ እዚህ ጋር ወደ አብ የሚመጡትን ወደ አብ ያመጣቸዋል። ምን ያደርጋቸው? ወደ አብ ያመጣቸዋል ማለት ነው፣ ያስታርቃቸዋል ማለት ነው። ደግሞ እሱ ራሱ ደግሞ ታራቂ ስለው ደግሞ ራሱ ደግሞ አዳኝ ነው ማለት ነው ኢየሱስ። ስለዚህ እዚህ ጋር ቆይ ወደ አብ ብለሃል። ቆይ ወደ አብ ብለሃል። ጨርስ። በጣም ቆንጆ፣ በጣም እግዚአብሔር ይባረክ። ወደ አብ ማለት ነው። ከስንት ትግል በኋላ ነው ዛሬ የሰማሁት ይሄንን ቃል። ወደ አብ ብላችሁ አጣጡ። እሱ ውሸት ነው። በቃ ችግር የለም። በቃ እንዳትወጣ ከዚህ ወደ አብ ብለሃል። ቴንክ ዩ። አብ እዚህ ጋር ታራቂ ነው አስታራቂ ነው ሆኖ የቀረበው። ወደ አብ ሊያመጣቸው ስለሆነ ኢየሱስ ክርስቶስ ወደ አብ ያስታርቃቸዋል ማለት ነው። ኢየሱስ ክርስቶስ ከአብ ጋር ያስታርቃል። ኦኬ፣ እኔ ጋር ነው። ሶሪ ሚቲንግ እንትን ብሎብኝ ነው። እሺ ችግር የለም። ስለዚህ ኢየሱስ ክርስቶስ በመካከለኝነት በአስታራቂነት በአማላጅነት ወደ እግዚአብሔር የሚያቀርብ ሆኖ እዚህ ጋር ቀርቧል አይደል? እዚህ ቦታ ላይ ኢየሱስ ክርስቶስ መካከለኛና አዳኝና አስታራቂ መሆኑ ነው የተጠቀሰው እንጂ ኢየሱስ ክርስቶስ ራሱ እዚህ ጋር ታራቂ መሆኑ ተጠቅሷል በዚህ ክፍል። ፈጽሞ ሊያድናቸው የሚያድናቸው ማን ነው እኮ? ወደ አብ በመምጫ መንገድ ስለሆነ ነው አለ የሚያድናቸው። ወደ አብ ማን ነው አዳኙ እዚህ የተባለው? ወደ አብ ነው የሚያደርሳቸው አይደል? ማን ነው አዳኙ ነው ያልኩ? የጠየኩት ጥያቄ ከአብ ነው የሚያስታርቃቸው አይደል? ማን ነው አዳኙ የተባለው ነው ያልኩ? ኢየሱስ ክርስቶስ አዳኝ ነው። አዳኝነቱ ምንድነው ከተባለ ሰዎቹ በእርሱ በኩል ወደ አብ መድረሳቸው ነው አይደል? አዳኝ የተባለው ማን ነው ያልኩ? እዚህ ጋር አብ ወይም ወልድ በለኝ። ኢየሱስ ክርስቶስ አዳኝ ነው። አዳኝ የተባለው በዚህ ክፍል ያልኩት በኩል በዚህ ክፍል ያሬድ እኮ በጣም መጽሐፍ ቅዱስ አማኝ ነኝ። የመጽሐፍ ቅዱስ ለዛውም የመጽሐፍ ቅዱስ ብቻ አማኝ ነኝ። በዚህ ክፍል መሰረት እኔ አሁን ኮንፈርም አደረግልህና አንተን መልሼ እጠይቅሃለሁ። በዚህ ክፍል መሰረት እኛ የወንጌል አማኞች በዚህ ክፍል መሰረት የምናምነው ኢየሱስ ክርስቶስ አዳኝ ነው ስንል በእርሱ በኩል በእርሱ የማዳን ስራ፣ በእርሱ የመስቀል ስራ፣ በእርሱ የህይወትነት፣ በእርሱ መንገድነት፣ በእርሱ እውነትነት ወደ እግዚአብሔር የሚመጡ ዮሐንስ ወንጌል ምዕራፍ 9 ቁጥር 6 ላይ እንደተጻፈ እኔ እውነት ህይወት መንገድ ነኝ፣ በእኔ ካልሆነ በስተቀር ወደ እግዚአብሔር የሚመጣ የለም ብሎ እንደተናገረ አዳኝ ማን ነው ነው የጠየቁ ዘዶ ኢየሱስ ክርስቶስ ቆይ አንድ ጊዜ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ በኩል እርሱን በማመን ወደ እግዚአብሔር የሚመጡ ይድናሉ። በኢየሱስ አዳኝ የተባለው ማን ነው ያልኩ ነው። እዚህ ክፍል ኢየሱስ ክርስቶስ የዘላለም አዳኛችን ነው። አዳኛችን ስንል
በእሱ በኩል ወደ እግዚአብሔር አብ መግባትና መታረቅ ስለቻለ ዜዶ ፕሊዝ በዚህ ክፍል አዳኝ የተባለው ማን ነው? ሊያድናቸው ይችላል የተባለው ማን ነው? 7 ጊዜ ነው የነገርኩህ። 7 ጊዜ ነው የነገርኩህ። አሁንም ደግምልሃለሁ። ሊያድናቸው ተብሏል። ማን ነው የሚያድነው? ሊያድናቸው የተባለው ማን ነው? ኢየሱስ ክርስቶስ ወደ አብ በማድረሱ ከአብ ጋር ስለሚያስታርቅ እሱ አዳኝ አይደለም ነው የምትለው አንተ? ከአብ ጋር አስታርቆ የሚያድን እኮ አድራሽ ነው እሱ አይደል? ከአብ ጋር ይኸውልህ፣ ቆይ በቃ ይኸውልህ፣ አሁን ሌላ ውስጥ አትግባ። እንዴት ነው የሚያድናቸው? ኢየሱስ ክርስቶስ ይኸውልህ፣ ኢየሱስ ክርስቶስ አዳኝ ነው። አዎ፣ እንዴት ነው የሚያድነው ሲባል አንድ ጊዜ አንድ አትግባ፣ አንድ አትግባ አይደለም። ቆይ አንድ ጊዜ አትግባ። ሊጨርስ ስለሆነ አንድ ጊዜ ሊጨርስ ነው። አንዴ አትግባ። አንዴ እኮ ጭቅጭቅ ሆነ ወይ ግድ የለም። አንድ ጊዜ ጥያቄና መልሱ አንዴ አትግባ። አንዴ ሊጨርስ ነው። አትግባ። አንድ ጊዜ ሊጨርስ። ፓስተር ሀሳብ አለ። ቆይ እስኪ ዜዶ ፓስተር ሊጨርስ ነው። በቃ የመጨረሻ ደቂቃ ነው። እኔ እየተናገርኩ አትግባ። አንድ ጊዜ ሊጨርስ። አንድ ጊዜ ሊጨርስ። ዜዶ አንዴ ሀናንም ጊዜ ስጣት እንጂ የቦታውን ባለቤት ጨርሻለሁ። አይደለም ይኸውልህ፣ ዜዶ ጥያቄ ጠየቀ ቢመለስልህም ባይመለስልህም እንደዛ አይደለም። አንተ እንደዛ አድርግ። ቢመለስልህም ባይመለስልህም አንተ ራስህን ቻው። ግን የመጨረሻውን ጠይቄው ነው የምወጣው። ቴንክ ዩ። አንዴ ቆይ ዜዶ፣ ለምንድነው እንደዚህ? አንዴ ቆይ፣ አንደኛ የቤቷን ባለቤት መስማት አለብን። በሰላም እናድርገው ውይይቱ። ጠይቀህ ዝም በል የሚባል ነገር እንግዲህ እኔ አይመቸኝም። ለዛ ነው እኔ አንተም ስትጠይቅ እኔም እየጠየቅኩ አንተም እየጠየቅኝ መልስ እየተመላለስን ነው። ሌሎቹን እድል እንሰጣለን። እኔ ጨርሻለሁኝ። አሁን የመጨረሻውን እዚች ላይ ብቻ ነው የማወራህ። የሮሜ መጽሐፍ እንደውም አላነሳውም፣ ጨርሻለሁ ኦልሬዲ። ግን አሁን ያልኩ ምንድን ነው፣ እኔ እንደዚህ እላለሁ። የዚህ መጽሐፍ ጨርስ ሀሳብንና ሀሳቤን ሰጥተን እኔ እንደዚህ እላለሁ። አይ ቆይ እቺ የመጨረሻዋንማ መልሰልኝ ነው የምንለያየው። ያሬዱ እኔ ሌላ የምሰጠው እንትን የለኝም። ጨርሻለሁ ኦልሬዲ። ዜዶ ሰርቶ ነው እየሰራ ያለ ነው። ስለዚህ እንደዚህ ልበል። በቃ አሁን ያመጣው ነገር ያበላሸው። ስለዚህ ኦልሬዲ ጨርሼ ነበር። በቃ ዜዶ ሀሳብን አቅርብ። እኔም ሀሳብን አቀርባለሁ። አንድ ጊዜ የመጨረሻዋንማ ሳናስራት አንለያየም። ይኸውልህ ምን አልከኝ መሰለህ? አንተ ኢየሱስ ክርስቶስ አዳኝ ነው ወይ ብለህ ጠይቀኸኛል። እኔ ደግሞ አዎ አዳኝ ነው። እንዴት ነው የሚያድነው? የሚያድናቸው ማን ነው ብለሃል። እኔ የጠየኩት ጥያቄ ልጠይቅ ድጋሚ። በዚህ በዕብራውያን 7 ላይ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እዚህ ጋር አዳኝ የተባለው ማን ነው ያልኩ? በችግር የለም። ኢየሱስ ክርስቶስ ሊያድናቸው ይችላል ተብሎ ተጠቅሷል። እዚህ ቦታ ላይ እንዴት ነው ሊያድናቸው የሚችለው ተብሎ ሲመለስ አንድ ጊዜ እባክህ ኢየሱስ ክርስቶስ ብዬ መለስኩልህ እኮ። ሊያድናቸው ይችላል የተባለው ኢየሱስ ነው። በቃ ስለዚህ ሊያድናቸው ይችላል ኢየሱስ ክርስቶስ። እንዴት ሲባል እንደዚህ ይላል መጽሐፉ ራሱ። እንዴት ሲባል እንደዚህ ነው የሚዘረዝረው። አንተን መልሰህ ኮንፈርም እንድታደርግ እኔ አሁን የምለው ነገር እጠይቅሃለሁ። እንዴት ሲባል እንደዚህ ይላል። ቅድም እርሱ እንዳለው ወደ እግዚአብሔር የሚመጡትን እንዴት ሊድ እዛው ጋር በደንብ እያነበኩኝ እንትን እንዳደርግ መልሼ ላውጣው። የዕብራውያን መጽሐፍ ምዕራፍ 8 ቃሉን እንዳልስት ማለት ነው። ምዕራፍ 7 ላይ ትለዋለህ። ምዕራፍ 7 አንተ ትለዋለህ አትለውም የሚለውን ለማወቅ እንደዚህ ይላል። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህም ደግሞ እንግዲህ ተመልከቱ። ስለዚህም ስለምኑ? በሕይወት በመኖሩና ለዘላለም ስለሚያማልድ ማለት። ስለዚህም ያለው የመጀመሪያውን አረፍተ ነገር ማሰሪያ እያስገባ ነው። ስለዚህም የሚለው ቃል በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ኦኬ፣ እንዴት ነው የሚያድናቸው? ኢየሱስ ሊያድናቸው ይችላል። አዎ አዳኝ ነው፣ ሊያድናቸው ይችላል። እንዴት? በእርሱ ወደ እግዚአብሔር የሚመጡትን ነው ፈጽሞ ሊያድናቸው የሚችለው። እንዴት? ከእግዚአብሔር አብ ጋር ስለሚያስታርቃቸው። ያሬድ አንተ ይህንን ስቴትመንት ማለት ትችላለህ? ኦኬ ልድገምልህ። በቃ አንተ የራስን ትርጉም አስቀምጣል፣ የኔን ላስቀምጥልህ። በጣም ጥሩ። እሺ፣ እዚህ ክፍል ላይ እኛ ሲጀመር ኢየሱስ ክርስቶስ ራሱ ታራቂ ነው ብለን እናምናለን። ዜዶ አያምንም። አሁን በደንብ ክሊር እንዳደረገልን እኛ እምነታችን ምንድን ነው? ይሄን ክፍል ስናነብ ምን ነው የምንረዳው? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ሊያማልድ የሚለውን ማለት ነው። አዎ አስታራቂ ነው እኮ ብለናል። ለክርስቶስ ሲነገር ሊያማልድ የሚለው ምልጃ የሚለው ሲነገር
አስታራቂነቱ ነው ብለናል። በደሙ የሚደረገውን ቤዛነቱ ነው ብለናል። ቤዛ ማለት ራሱ ምትክ ማለት ስለሆነ ኢየሱስ ክርስቶስ ቤዛችን ነው ስንል አስታራቂያችን ነው እያለ ነው። ግን ኢየሱስ ክርስቶስ ዋን ሳይድ ከአብ ጋር ብቻ ነው የሚያስታርቀው። ምክንያቱም መታረቅ የምንለው የዲቫይን ስለ ዲቪኒቲ ነው የምናወራው፣ ስለ መለኮት ባህሪ ነው የምናወራው። ምክንያቱም ይቅር ባይነት፣ መሐሪነት፣ መታረቅ የመለኮት ባህሪ ነው፣ የአምላክ ባህሪ ነው። ይሄ ባህሪ ደግሞ በስላሴ ትምህርት አንድ ናት። የአብም የወልድ የመንፈስ ቅዱስም አንዲት ባህሪ ናት። ስለዚህ ቤዛነትን ወይም ምልጃ ብሎ ያስቀምጠው እዚህ ጋር መማለድ የሚለውን ቤዛነትን ለወልድ ሰጠና ክርስቶስ እንዳለው በዮሐንስ ወንጌል ላይ ያለ እኔ ወደ አብ ልትመጡ አትችሉም፣ መልሶ ደግሞ እዛው አብ ካልሳው በቀር ማንም ወደ እኔ አይመጣም ብሎ ተናግሯል። ስለዚህ በልጁ በደሙ በተደረገልን ቤዛነት አዎ ከአብ ጋር እንታረቃለን። ከአብ ጋር ብቻ ነው ግን እርቁ አይደለም። ምክንያቱም መታረቅ ነው እያወራን ያለ ነው። መታረቅ ሲባል ደግሞ ከአንዱ መለኮት ከአንዱ አምላክ ጋር ነው የምታወቀው። ሶስት አምላክ የለም መቼ፣ ሶስት መለኮት የለም። ስለዚህ ኢየሱስ ክርስቶስ ራሱ ታራቂ ስለሆነ ምን ተባለ እዚህ ጋር ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ምን ሊላቸው ሊያድናቸው፣ ሊያድናቸው ራሱ ምን ስለሆነ ኢየሱስ ክርስቶስ አዳኝ ስለሆነ። ለምን ደሙ ራሱ ታራቂም ነው፣ ደሙ ራሱ ደግሞ ኃጢአትም ይቅር ባይ ነው። የክርስቶስ ደም ከኃጢአት ሁሉ ያነጻል ተብሏል። ስለዚህ እኛ ይህን የምንረዳው ዜዶ ራሱ ክርስቶስ አስታራቂም ነው፣ ቤዛ ነው፣ ምትክ ነው። ደግሞ ቤዛ ብቻ አይደለም፣ ምትክ ብቻ አይደለም፣ ደግሞ ራሱ ደግሞ ታራቂ ነው ብለን ሁለቱን የሚያዘ ሀሳብ ነው። በዚህ መልኩ ነው የምንረዳው እኛ። እሺ አንቺ እኔ መዝጊያም ላድርግና እኔ 2 ደቂቃ እሱ እንደተናገረው ወጣለሁ፣ ጨርሳለሁ ማለት ነው። ተባረኩ። ከማውጣት አሁን ሁለታችሁም እኩል ስላላችሁ አንድ ጊዜ ከመዝጋት በፊት አንድ ጊዜ እኔ ከእሱ ጋር ያለውን ማጠቃለያ ላድርግ። አንዴ አመሰግናለሁ። ከዛ እንቀጥላለን። እሺ ተባረኩ። ቴንክ ዩ ሶ ማች። እንግዲህ በሰሞኑንም ስናነሳ እንደነበር ነው አንዳንድ ሀሳቦችን የወገኖቻችን ኦርቶዶክሳውያን አሁን በአዲስ ኪዳን የቀጠለ የክርስቶስ ኢየሱስ በስጋው በኩል ያለ አገልግሎት አለው ብሎ አያምነው። የዕብራውያን መጽሐፍ ምዕራፍ 8 ቁጥር 6 በተለይ በአዲስ ኪዳን በአዲስ ተስፋ በሰማይ ያለ ሊቀ ካህን አለን ብሎ በአዲስ ተስፋ በአዲስ ኪዳን የተሻለ አገልግሎት አለው ይላል። ይሄ አገልግሎት በስጋው በኩል በሊቀ ክህነቱ ያለውን አገልግሎት ወገኖቻችን ኦርቶዶክሳውያን አሁን አይቀበሉም። እነሱ የሚቀበሉት ምንድነው ከተባለ ኦንቶሎጂካሊ ክርስቶስ ኢየሱስ ዛሬ እግዚአብሔር ብቻ ነው ወደሚል መደምደሚያ የሄዱ ይመስላል። እግዚአብሔር ማለት መለኮት ብቻ ነው። በሰውነት አገልግሎት አሁን በዚህ ዘመን በአዲስ ኪዳን የሰውነት አገልግሎቱ ሊቀ ክህነቱ፣ ምልጃው፣ አስታራቂነቱ ለስም ይጠራል እንጂ አለ ብለው ያምናሉ ብዬ አላምንም። ለምን ሁልጊዜ ሲነሳ የሚነሳው አብሮ ዛሬም ኮርሱ መስዋዕት አድራጊ ማለት ጸሎት ምልጃ አድራጊ አይደለም፣ ምልጃ ተቀባይ ነው እንጂ ሰዎች ናቸው የሚማልዱት። እርሱ ግን ያንን ምልጃ ተቀባይ ነው። እርሱ ከአብ ጋራ አስታራቂ ብቻ አይደለም ታራቂም ነው በሚል ነገር ውስጥ ይሸሸጋሉ። መጽሐፉ ግን ግልጥ አድርገው የሮሜ መጽሐፍ የተጻፈው ከእነ ጳውሎስ የጻፉት ኢየሱስ ክርስቶስ ካረገ በኋላ ሞቶ ከተነሳ በአዲስ ኪዳን የተጻፈው። የዕብራውያን መጽሐፍ በ60 ምናምን ዓመተ ምህረት እንደውም ከዛ በኋላ የተጻፈ ነው። የሮሜ መጽሐፍ ነው አይ ቲንክ በ62 እንደዚህ ከ58 እስከ 62 ባለው የተጻፈ ተብሎ የሚገመተው። እንግዲህ በዚህ ያህል ጊዜ በኋላ የተጻፈ መጽሐፍ ሁል ጊዜ እነሱ የሚያነሱት ምንድን ነው? መስቀልና ከመስቀል በፊት ባለ አገልግሎት ብቻ ነው። መልጃውን ከመስቀል በፊት ባለ አገልግሎት ነው ሁሌ የሚያነሱት። ይሄ ምንድን የሚያሳየው ከተባለ ዛሬ አምላክ ብቻ ነው ወደሚል ሀሳብ እንደተሄደ ኢኮኖሚካል የሆነው ትሪኒቲ ዲፊኒሽን የስራ የምግባር እንትን በኢትዮጵያ ቤተክርስቲያን በኢትዮጵያ ኦርቶዶክስ ቤተክርስቲያን እየቀረ ያለ ይመስላል። ስለዚህ የተሻለ የሚሆነው ምንድነው? መጽሐፉን እንዳለ መቀበል። መጽሐፍ ቅዱስ 2 ቦታ 3 ቦታ ላይ መካከለኛ አማላጅ ብሎታል። አማላጅነቱን መካድ አይገባውም። እግዚአብሔር ይባርካችሁ። ቴንክ ዩ ጨርሻለሁ እኔ። እሺ ጥያቄ ያው ትቀበላለህ ብዬ አስባለሁ አይደል? አይ ጥያቄ የእናንተ ወገኖች አብራርተው እኮ ነው ጥያቄ ጠይቁን ግቡ ያሉት። ወዳጅ አልሰማህም ካልነበርክ እንደዛ ነው። የእናንተ ወገኖች ሌላ ሰው መልስ ሰጡና በአብራራ ነው ላይ ጥያቄ ካላችሁ ግቡ ሲሉ እኛ ገባን። ስላልገባ ይሆናል ምናልባት የእኛ ወገኖች አሁን የሚገቡት እዚህ ያሉት የሚገቡት
እነሱ ነው የሚጠይቁት እኛን አይደለም። ቴንክ ዩ እኮ አሁን አንተ ባብራራኸው ላይ ደግሞ እኔ ጥያቄ አለኝ። አሁን አንተ ባብራራኸው ላይ ማለት ነው ልናብራራ አልገባንም፣ ጥያቄ ልንጠይቅ ነው የገባ ነው። አልገባህም? አሁንም እንደዛ ነው እያልኩ ነው እኮ። አሁን አንተ ያብራራኸው ላይ ዜድ አሁን አንተ ስታብራራ ነበር ባይዞ አሁን ሚዩት ከማድረግ በፊት ሌሎቹ አሁን ገና እኔ አሁን ብዙ እኔ ያወራው ሌሎቹ ጥያቄ ስላላቸው ይቀጥላሉ። የኔ ወገኖች ቴንክ ተባረኩ። አንቺዬ አመሰግናለሁ። ያሬድዬ መምህር ኤፍሬም ስለዚህ ጥያቄ ተቀበል ሶማች ቆይ ናትሻ ፈልገውን ጠይቅ። ቆይ ዳንዬ የተነሳው ሀሳብ እነሱ አብራርተዋል፣ አስተምሯል የራሳቸውን። እኛ በእነሱ ላይ ነው ልንጠይቅ የገባ ነው። ግቡና ጠይቁ ተብሎ አንተ ከመሄድ በፊት ዜድ ቆይ ግድ የለም ቆይ ዶክተር ቆይ አንዴ ቆይ ዶክተር አንዴ ዜድ ከመሄድህ በፊት ምናልባት የምትሄድ ከሆነ ማለት ነው 2-3 እንኳን ለመወያየት ለመተያየት የማይገቡ ወይም ደግሞ ሌላ አጀንዳ የሚያስይዙ ንግግሮችን ትጠቀማለህና ይቅርታ ስልክ ነው። ከነዚህ ሐሳቦች ብትርቅ በጣም ጥሩ ነው። አንደኛ እኔ ባመጣሁት ሐሳብ ተደብቃችሁ የሚል ሐሳብ እየደጋገም ስትናገር ነበርና ካንተ ወዲህ የተመሰረተ ሃይማኖትም አስተምሮም ዶክትሪንም የለንምና እኔ ባመጣሁት ሐሳብ የሚል ሐሳቦችን ስትደጋግም ነበር። በሁለተኛ ደረጃ ተቀያይመን ወጠን ልንሄድ ነው እስክንል ድረስ ጭራሽ አላናግርም ብሎ በዓለም ታሪክ ጠያቂ ከተጠያቂው በላይ ካወራ ተጠያቂው ከጠያቂው በታች ከተናገረ በየትኛውም ተአምር መግባባት አይኖርም። ጠያቂ ይጠይቅና አድምጦ ካልገባው ነው አልገባኝም ብሎ ሐሳቡን መቃወም ይችላል። ማንም ሰው የተናገረውን የመጫን ግዴታ ስለሌለበት ማለት ነው። ከዚያ ውጪ አሁን መጨረሻ ላይ ማብራሪያ ስትሰጥ ማብራራት ያለብህ ስለራስ ቤተ እምነት ነው። ኦርቶዶክሳውያን እንዲህ ናቸው ብለህ የሌለ ማናስተምረውን ሐሳብ ሁሉ ሰውነቱን ስጋዊውን እንደ ካድ ነው አድርገህ ስታብራራ ነበረ። የመጨረሻ ሐሳቤ ከዚህ በፊትም ሌላ ቀን አግኝተንህ እናውቃለን። እኔም ጋር አንድ ቀን ያወራን ይመስለኛል። ሌላም ቀን እንዲሁ ቪዲዮም ተቆርጦ ሲደርሰኝ ስከታተልህ ለክርክር የብሽሽቅ በቃ ይሄ ወጣውበት አፉን አስያዝኩት እንዲልሃለሁ እንዲያደርግሃለሁ የሚል ይሄ ሰጣ ገባ ያለ ማድመጥ ልክ በሚዲያው እንደሚነገረው ሁሌ የፖለቲካ አጀንዳ ነጥብ ለማስጣል የምትሄድባቸው ርቀት ይህ ክርስቶሳዊ አስተምህሮ ነው። በየትኛውም አይነት ተአምር ክርስቶስ ሰውን በማሳቀቅ እና የሆነን አካል ሂዳችሁ ፖለቲካ በመስራት መንግስተ ሰማያትን ታገኛላችሁ ብሎ አላስተማረም። ስለዚህ እኔ አሁን ቅድም ማብራሪያ እየሰጠሁ በዚያ ልክ አላደምጥም ብሎ መልስ የላችሁም እያሉ ቤተክርስቲያኗን መተቸት ይህ ፍጹም ነውር ነው። ካንተ ጋር መግባባት የምችለው ቅድም እንዳልኩት አንተ የተናገርከውን ስናገር ብቻ ነው። እኔ አንተ ከኔ ጋር የምትግባባው እኔ የማምነውን ስታምን ብቻ ነው። ካልሆነ ግን በምንም ልንግባባ አንችልም በሃይማኖታዊ አስተምህሮ። ከዚያ ውጭ ባለው በወንድምነት ግን ነገ እንገናኛለን ተባብለን ልዩ ልዩ እምነት የተከተልነውም እኮ ያስተምህሮ ልዩነት ስላለን ነው አይደል? ስለዚህ ያስተምህሮ ልዩነትን እንደጌጥ ይዞ እውነትን መግለጽ እንጂ በመደማመጥ ቤተክርስቲያን እንዲህ ናት እያሉ ግን መውቀስና ይህ ብሽሽቅ ዝም ብሎ በቃ የሆነ ጓደኛ ማድረግ ይህ ዝም ብሎ መለካካት እንዲህ ሰውን ዝቅና ከፍ አድርጎ መመልከቱ የሚጠቅም አይመስለኝም። በስርዓት ማድመጡም ጥሩ ስለሆነ ማለት ነው። እኛም ማይገባ ቃል ተናግረን ሰው እንዳናስቀይም አደራ ለማለት ነው። ያየው ትዝብቴን ነው የምናገር። ከዚያ ውጭ ግን ዶክተር ነናቲ ሁላችሁ እንኳን ደህና መጣችሁ። እና ሁለት ዶክተር አንዴ ዜድ ማለት በጣም አንዴ የተናገሩትን ነገር እኔ ማረም ማለት እኮ መጨረሻ ስንጨርስ በእኔ ሰዓት ስለሆነ መምህር ኤፍሬም ያወሩት መጨረሻ ላይ ካራክተር አሳሲኔሽን እኔ እንትን ማድረግ አለብኝ። አንዴ ተረጋጋ። አንዴ ዜድ አንዴ ቆይ አንዴ በጣም አፈንከን። ይቅርታና ቆይ ናቲ አንዴ ፕሊስ። አንደኛ አልጠየቅም አልካ። ስለዚህ የተነሳውን ሐሳብ እኔ አብራራውና እሳቸው ባሉልኝ ነገር ባሉት ነገር እኔ ሐሳብ መስጠት አለብኝ። ዜድ ምን እሳቸው ሐሳብ እኮ ቆይ አንዴ ሀኒቾ መምህር ኤፍሬም ሐሳብ እንድትሰጥ የተሰማቸውን እኔም የተሰማኛል በቃ ትምህርቱ ላይ ስለሆነ እባክህን እኔ እንዴ ቤቱ የማን ነው? ስነ ስርዓት ያዝ እንጂ
አንድ ጊዜ ተው እንጂ ሀሳብ ሰጡ። በእኔ ላይ ነው ሀሳብ የሰጡት። ሀሳቡን እኔ ሬስፖንድ ማድረግ አለብኝ። ተው እኔ አልሰማም ዜዶ ወይ ያኔ እየሰማሁሽ ነው። ቀጥይ። ምን አልሽ? ሁለታችሁም ሚዩት አድርጉ። እኔ መምህር ምን እንደተናገረው አልሰማሁም። ትንሽ በቃ መስማት ነበረብሽ። እኔ ነው ካራክተር የተናገሩት። የሆነ የግል ነገር አይ ምንም እኮ እሱ ስለገባ እኮ ነው። እንትን ነው እሱ ማለት ደግሞ ሀኒቾ ምን መሰለሽ ከጨረስክ እንደ አንተ አላስወራልከን እኮ እንደው ጨርሻለሁ እኮ ብለሃል እኮ ሀና እንዴ እድል ይሰጠን እንጂ እንደው በጣም ይቅርታና አይ ችግር የለም ባታስወጡትም ግን ራሱ ይውጣ ዜድ ችግር የለም ቆይ ኢንቫይት አድርጊ ማኪ ዜድ ራሱ ይውረድ እኛ እናወርድ እና ግባ ዜድ ግን በእንትን ላይ ከሆነ በትምህርቱ ላይ ወይት በትምህርቱ ላይ ነው እንግዲህ ምንድነው ወንድማችን ዜድ ከቻለ ይግባ ምክንያቱም ያነሳቸውን ነገሮች እኔም ስለምነካው ማለት ነው ኤኒዌይስ የተነሱትን ሐሳቦች እንግዲህ እኔ ትንሽ የተወሰነ ነገር እንትንልበትና ከዛ ወንድሞች ደግሞ ይቀጥላሉ ማለት ነው ያው ለኢንፎርሜሽን ከስራ አንድ ቁጥር እየጻፈልሽ ነው ኤኒዌይስ እንግዲህ እታች ሁላችሁም ሰምታችኋል አይደል የተነሳንበት ነገር ምንድነው ምልጃ የሚለው ነው በመጀመሪያ ደረጃ እንደው ሊትራሊ ቃል በቃል አማላች ተብሎ ተጠቅሷል ወይ እሱን አሁን ማሳየት እንኳን አልተቻለም ይቅርታ እንዴ ውይይት አርጉት በቃ አልፈልግም ማለት ነው እኔ ልውጣ ዲያቆን ይቀጥሉ እርሶ ዲያቆን እንኳን በሰላም መጡ እኔ ስለጨረስኩ መውጣት ይችላል ዲያቆን እሺ ችግር የለም ለዜድ ብለህ ነው ሌላ ሰው እንትን ማለት ይችላል አይ እኔ ወርዳለሁ ችግር ይግባና እንወያይ ደስ ይለኛል እኔ ተው እንጂ ከወጣችሁ ማከማን ጋር ነው እሺ ማኪ ኢንቫይት አድርጊ እሺ አይ በቃ እኔም እሱ ይግባና ይወያዩ ሐሳብ የሰጠውት ናቲ በደንብ በዚያው ይዘህ እንድትቀጥል መወጣ ነኝ ስላለ አልወያይም ካለ አልጠየቅም ካለ ከወጣ ቢያንስ ያጠፋቸውን ሐሳቦች እንዲወስድ ነው መልስም አያስፈልገውም እውነት ከሆነ የተናገርሁት ያዘው ሐሰትም ከመሰለ ተወው እንጂ ለእያንዳንዱ መልሰህ ስለማትዛው ዚያንም እኛ ትልልቅ ሰዎች መምህር እኔ እናመሰግናለን ከናቲ ጋር ቀጥሉ እኔ አሰማም ዜድ ምን እንደፈለክን ያልገባኝም አንደኛ ይሄ ስለሆነ ችግራችን እርስ በርስ እንኳን ስለማንከባበር ለዛ ነው እነሱ ራሳቸውን ንቀት ለኛ የሚያሳድሩት ሁሉ ጊዜ እኔን ማስወጣት ማንም ሰው አልነበረበት አንድ ጊዜ ባከ እንደ ይቅርታና ንቀት እንኳን የለም በቃ ነው ያ ችግር የለም ወደ ውይይቱ ብንገባ አሪፍ ነው ከመሃል አትግባ ጥሩ ነገር ዜዶ አንተ ተዋይተሃል መሃል አትግቡ አንድ ጊዜ ለሃና ለምንድን ነው እኔን የምታፍኝኝ እንዴ እኔ እኮ ነኝ የተዋየሁት አይደል እሳቸው በእኔ ላይ ሐሳብ ሰጡ ይኸውልሽ እኮ እኔ ታች እየሰማን ላለ ሰው መናገር አለብኝ ሀና ካራክተር ካልሰማሽ አልሰማሽም እሳቸው ካራክተር አሳሲኔሽን እንደዚህ አድርጋል እንደዚህ እሳቸው ስለወረዱ ሀኒቾ በቃ ሲመጡ ስለወጡ አሁን እሳቸው እንዴ እናንተ ቤት መክፈት ተአምር አይደለም እኮ እኔ እኮ ቤቱ ከፍት ሰው ይመጣል እኮ ምንድነው ይሄን ያህል እንዴ መልስ እሺ ትወያያለህ ከኔ ጋር እኔ አይደለም ያወረድኩት ማን ያስወጣው ዜዶ ጭቅጭቅ ሆነ እኮ እኔ አይደለም ማስቼ በቃ ከወጣ ነው ኖ አይ ከወጣማ ወይ ይገባል በቃኛም እንውጣ መሰለኝ ከተናገሩ በኋላ ዜዶ ነው መመለስ ያለበት እንደዚህ ከተበጠበጠ በርግጥ እናንተም በቃ ብትወጡ ነው የሚሻለው ናት ሰላም እሺ ቴንክ ዩ በጣም ያ እሺ እናመሰግናለን ዲያቆን ዳዊትም ኦኬ እሺ እናመሰግናለን ስለመጣችሁ ለምን ሁሉ ጊዜ እንደዛ እንደሚሆን ግን እኔ በጣም ጥያቄ ነው መወያየት እየተቻለ ስለ እግዚአብሔር ቃል መወያየት እየተቻለ ምንሳደብለት እግዚአብሔር ካለ አዶን ነው መልሱን እናንተ ስድድብ ለምንድን ነው ወደ ጎን የምታረጉ ስለ እግዚአብሔር ቃል እያወራችሁ ፐርሰናል አታክ የምትደራረጉት ነገር እኔ አልገባኝም እኔ አድርጌያለሁ አንዬ እስቲ አንቺ በሰማችሁ ውስጥ እኔ ሰውን ተናገረን ሁሉ ጊዜ አንተ ስትገባ በጥብጥ ነው በባይዘው ዜድ ሁሉ ጊዜ እንደበጠበጥክ ነው ስለዚህ አዶ ነው ለምን ሌላ ጊዜ ለምን እንደማይበጠበጥ ታውቂያለሽ ለምን አንተ ስትገባ ነው በቃ በጥብጥ ኦኬ አሁን እኔ ልታስወሪኝ ትችያለሽ አሁን ለምን እንደተበጠበጠ ልንገርሽ
ለምንድን ነው የተበጠበጠው? ለምን ብትፈልጉ ብታስወርጁም ችግር የለም፣ ግን በደንብ ልንገርሽ ለምን እንደተበጠበጠ። አየሽ እኔ ጥያቄ እየጠየኳቸው ጥያቄ እየጠየቅኩ ነበረ። እኔ ጥያቄ እየጠየቅኩ መልስም ስጠይቅ እየመለስኩ ነበር። አዳምጪኝ እኔን አንዴ አንቺው። እሺ ምንድን ነው የምናወራው? ምን ተብሎ ነው ውይይት አደረጉ? ከዛ በኋላ ላይ መምህር ኤፍሬም እንደ አባት እንደ ወንድም ምክር መከሩ። በቃ ለዛ ደግሞ ለምክር ደግሞ ምላሽ አያስፈልግም፣ አለቀ። ሌላ አሁን ደግሞ እሳቸው ወርቅ ምክር አይደለም፣ በደንብ ነው የጠሩት። ምክር ነው ያ ጥርግ ነው። አዎ ምክር ነው። በቃ እንደተቀበልነው ሞቲቭ ነው። በቃ እንደ ጉድ ነው የጠረጉት። አሳንሰው ነው ምንድን ነው ያሉት? ቪዲዮ በኋላ ሰማዋለሁ፣ ሪካርድ ሰማዋለሁ በኋላ። ችግር የለውም። ዋው የሰው አይምሮ ግን እንዴት አይነት እኮ ጌታ ኢየሱስ እኔ ቢያንስ እኮ ይኸውልሽ እኔ እኮ የወንጌል አማኞችን ይኸውልሽ አንቺ ፓስተር ያልሽው ሰውዬ ተቀምጦ እዛ ቁጭ ብሎ እየሰማ እያለ እኮ እኔ ገብቼ እኮ ቢያንስ ስሚ ዜዶ ቃ ነው ስለ ፓስተር አሌክስ አታወራ ምንም ነገር ቢያንስ እኮ እኔ እኮ ትምህርቴን እኮ ዲፌንድ አድርጌያለሁ። ያ ስለ ፓስተር እሱ ያስወረደኝ ሰው እሱ አይደለም ያስወረደኝ ሰው አንቺ አትሰማም እንዲህ ነህ እንደዛ ነህ ብለው ጸጥ ብሎ ነው የሰማው። አሁን እኔ ለዜድ እየደገፍኩ አይደለም። ሲጠየቁ አልመለሱም አይቻለው። ከዛ ሲጨርስ ደግሞ አንተ ምንም ጥያቄ አልመለሱም። ትክክል አይደለም። ይወያይ ከተባለ በጊዜ ነው መወያየት አለበት። እነሱ ሺልድ ተደርገው የኛ ሰዎች ደግሞ ጥያቄ ሲያነሱ ጥያቄውን በማይገባ መልኩ መመለስ ወይም ደግሞ ሰውን ማሳነስ፣ ሰውን መቅጣት ወይም አይደል ነው በነገር እንትን ማለት ትክክል አይደለም። ዲስ ኢዝ ነውር ነው። አም ሶሪ። እሺ እኔ በኋላ ሪከርዱን እሰማዋለሁ መምህር የተናገሩትን። በነገራችን ላይ ወደዚህ ነገር የመጣ ነው። አስቼ ቆይ ልናገር። ድንገት ነው ቤት እየከፈተ አስቼ ቆይ ልንገር አንዴ ላውራ። ድንገት ቤት ተከፈተ፣ ደምረው ገባ። ደምረው የሆነ ቦታ የሆነ ነገር ብሏል ስለ ክርስቶስ ምልጃ። ከዛ ደምረው አንድ ሁለት ጥያቄ ሲጠየቅ እንደ ድንገት መምህር ኤፍሬም መጡ። ከዛ ለደምረው ነበረ መልስ ሊሰጥ ወይም እንዲህ ብለሃል ተብሎ በምልጃ ዙሪያ። ከዛ ኦርቶዶክሳውያን ጥሩ ልብ አላቸው። ወንድማቸው እየጠፋ ስላዩ ደምረውን እሱ ለማረም መዝሙርም መጣ፣ መምህር ኤፍሬም መጣ። በጣም የማደንቅላቸው ማለት ነው። ስለ ወንድማቸው ግድ የሚላቸው ሰው ስለሆኑ መጣ፣ ደምረውን አረሙት። ደምረው ሄደ ማለት ነው። እሺ ብሎ ይቅርታ ጠይቆ ወጣ። በዚህ ነው ይሄ እንደዚህ ሰው የመጣ ለማለት ነው እንጂ ሆን ተብሎ ርዕስ ተከፍቶ ኦርቶዶክሳውያን ብቻ ገብተው እንዲያስተምሩ የኔም ዓላማ አይደለም። ይሄው ማኪ ምስክር ነው። እንደውም ማኪናት ቤት ክፈች እንጫወት ብላኝ ቤት እንትን ያልኩት ማለት ነው። ይሄ ነው እንትኑ የመነሻ ይሄ ነው። አንዴ ሙሌ አንዴ እኔ ልናገር። አሁን በአነሳሽው ጉዳይ ላይ አይደለም። እሱ የሩሙ የሚተከፈተበት የራሱ ምክንያት ይኖረዋል። ምንም ችግር የለውም። ነገር ግን እየተወያዩ ባለበት ሰዓት እኛ አባት መምህር ተናገሩ ማለት ነው። ሲናገሩ ማኪን መወዳት ናት ታውቃለች። ምክር አይደለም የተናገሩት። ማይኩንም አልከፈተም። አንቺ እንግዲህ ስራ ላይ ስለነበርሽ ነው። ኦኬ ያመኑበትን ተናገሩ። ካያመኑበትን ከተናገሩ ግን ምላሽ መስጠት ያለበት ዜዶ ነው ማለት ነው እንጂ ናቲ አይደለም። በዛ ሰዓት አስወረዱት ልጁን ማለት ነው። ዜዶ ያጥፋም አያጥፋም ቤቱ ነው፣ ቤተሰብ ነው ማለት ነው። ሌሎቹ ቁጭ ብለው እሳቸው እንደዛ ሲናገሩ ሳይወርዱ ቆይ ልናገር ብሎ ባለበት እሱ ልጅ እንትና ዜዶ ማውረድ ተገቢ አይደለም። ሌሎችን ልክ እንደምናከብረው የኛንም ልጆች የትኛውም ሩም ውስጥ ይግቡ መከበር አለባቸው እና በተለይ መውረዱ ትክክል አይደለም። ደግሞ ምክርም አይደለም እሳቸው የተናገሩት ማለት ነው። ይሄንን አንቺ ስላልሰማሽ ይሆናል ወይ ስራ ላይ ሆነሽ አንቺ። እሺ አስቼ እኔ በኋላ እሰማዋለሁ። ከዛ ልክ ካልሆኑ እንትን እላለሁ እኔ ራሴ ቪዲዮ በኋላ ምን መሰላችሁ እኔ አሁን ዜድ ይናገር ሙለታ ይጨርስና ዜድ ስለራሱ ከሚሟገት በመጀመሪያ ደረጃ የዜድንም መከባበር ብሏል። የዜድንም ጥፋት እኔ ልናገር። ዜድ ሀና አንድ ጊዜ ስትል ማቆም ነበረብህ ብዬ አስባለሁ። አሁን ከባዱ ጥፋት የማን ነው የሚለውን እናገራለሁ። በቃ አንዴ ካለች መከባበሩን የሚለው ነገር ልክ ሆኖ እያለ በቃ አንዴ ካለች እሺ ምን ትላለች ብሎ መስማት እሱ ቆንጆ ነበረ። ሀና ግን እውነት ለመናገር እኔ አክቹሊ አሁን እዚህ ጋር ስለተፈጠረ ነው እንጂ በውስጥ አወራሻለሁ።
እሱ ቤቴ ነው ብሎ የቤተኛነት ስሜት ተሰምቶት እንደ ልብ መሆን ሲፈልግ አይ ቤታ አይደለም በሚመስልና በሚያዋርድ መንገድ ቤቱ እንዳልሆነ በሚሰማው መንገድ በሚያሸማቅቅ መንገድ አደረጋችሁት ማለት ነው። እውነት ለመናገር አንቺ አስወርደሽ ላይ ሆነ ይችላል ልነግርሽ ነው ሃኒ ይኸውልሽ አይ እኮ ልነግርሽ ነው ያንቺ ጥፋት በቃ ከወረደ እንግዲህ ምንም ማድረግ አይቻልም ምናምን አልተቆጣሽም በእርግጠኝነት አሁን ሌላ ማለት በዛ ደረጃ እንትኑ አፕሮቹ አልተመቸሽም ይሆናል ይዘድ ምናምን ነገር በቃ ኖ ብለሽ ተቆጥተሽ የምትፈልጊው ሰው ሲወርድ እንደምትሆኙ አይደለም ይሆንሽው እውነት ለመናገር ማለት ነው። በቃ ከወረደ እንግዲህ ምንም ማድረግ አይቻልም ምናምን አሁን አንቺ ውስጥሽ ያውቀዋል እውነት ለመናገር አሁን ተሰምኝን አይደለም ለሰው መሰጣው አሁን አንተ ሞዴሬተር የምታደርገው ያመንከው ሰው ነው እንግዲህ አምነበት ነው መቼስ ከገስ የሚያወርደው ስለዚህ ምንም ማድረግ ወይም የሁሉም ሞዴሬተር ማንሳት ነው አታስወርዱ ካስወረዱት ምንም ማድረግ አይቻልም ሳይሆን ሲሪየስ ሆኖ አታስወርዱ ለምሳሌሽ እንደዛ ያልኩ ያለው ማኪ አስገቢ እኮ ብያታለሁ አታስወርዱት አስገቢ አልኳት ማኪ እሺ ጥሩ አሁን አንቺ ምንም አላጠፋውም ውስጥሽ ህሊናሽ የሚለው እንደዛ ከሆነ ችግር የለውም እኔ ግን ዙሮ መከባበር መቻል አሁን ቀደምም ዜድ የሚለው የነበረው ወንጌላዊ አማኝ ሆኖ እነሱ የፈለገን ነገር አሁን ዜድ አስቸግራል ለምትዩ ከዚህ በላይ የፈለገ ነገር አስቸግሮ ወንድማቸውን በዛ መንገድ ፈጥፍጠው እንዲሁ ከሌላ ቤተ እምነት ያለውን ለማስደሰት እንደዛ ያደርጉ በተአምር ማለት ነው በተአምር እንደዛ ያደርጉ እኔ ሌላ ቤተ እምነት ለማስደሰት ሙለታ ፕሊስ እንደዛ ብላ አትናገረኝ እንዴ ምንድነው እንዴ እኔ ለማንም ተረጋጊ አሁንም ስሜታው አትሁን እኔ አሁን አንቺ ነሽ ያስወረደው ፓስተር ሙለታ አንዴ ላውራው ቆይ እስቲ ከመጀመሩ ስለነበር ፓስተር ያስተጋባል ድምጽ እያወራው ስለሆነ ነው ወይ እኔ ይሰማል ያስተጋባል እስኪ አውራሽ አሁንም ቀጥል ሙለታ ያስተጋባል አሁን እኔ ሳወራ ማው ነው ያስተጋባ ቀጥል ያስተጋባም አሁን እሺ ከመጀመሪያ ሰዓት ጀምሮ ነበርኩኝ እኔ እንደውም ገስት ላይ ስመጣ እኔ ማኪና ሃኒዬ ብቻ ነበርን እየተወራ የነበረው ነገር ዝም ብሎ ፐርሰናል ነገር ነበር ከዛ እኔ ነኝ ማነው ደምረውን ስብ ያመጣሁት ልክ ነኝ እኔ ነኝ ስብ ያመጣሁት ለምንድን ነበር ስብ ያመጣሁትኝ ጥያቄ ከታች ልጆች ሲጠይቁ ለዛ ጥያቄ ደምረው መልስ ይሰጣል እንደውም ለሃና ነገርኳት እኔ ነኝ ስብ ያመጣሁት ጥያቄ አለባቸው ከዛ ይጠይቁ አልኩኝ ማለት ነው እሺ በዚህ መሃል የሱን ጥያቄ ለመመለስ ተያይዞ መምህራኖቹ ገቡ አሁንም በሃና በዛ ቤት ውስጥ በተፈጠረው ነገር የቤቱ ኬዝ አይደለም ከዛ ከታች የነበሩት ሰዎች በሙሉ ኮሜንት ጽፉ ምንም አያገባችሁም በእኛ ቤት ምናምን ማለት ኮሜንት አየው ማለት ነው ከዛ እኔ እንደውም የሆነ ነገር ስል አይመለከትም ሲሉኝ ጸጥ አልኩ ማለት ነው እንዲህ የተባለ ደምረው ጥያቄ ተመልሷል በቃ ወርጃለሁ ሲል አሌክስ ጥያቄ አለ አሉኝ አዎ እኔ ጥያቄ አለኝ ከዛ ሃና እንደውም ጥያቄን ጠይቅ አለችኝ ጠየቅኩኝ ከዛ ተመልሶልሃል በቃ እኔ እዛ ጋር የነበረው ነገር ምንም ሌላ ነገር ማውራት ስለማልፈልግ ተመልሶልኛል ስል ከታች ዜድ ኮሜንት ጻፈ አሁን ሙለታ የምትመልሰው ይሄም መልስ ነው የምትመልሰው ሙለታን የጠየቁ ይሰማል ሙለታ ያ የሰማው ነው ሚት ያረኩት እንዳያስተጋባ ብዬ ነው በጣም አሪፍ አሁን እኔ ከሰዎቹ ከነሱ ጋር ከመምህራኖቹ ጋር አወራው ከዛ ሃና ጥያቄህን መጠየቅ ትችላለህ አለችኝ ድጋሚ ጥያቄ አለ ወይ ሲሉኝ አይ የለኝም ጨርሻለሁ ስል ኮሜንት ከታች ጻፈ ምን ብሎ ጻፈ መሰለ አይ ጨርሷል ተስማምቷል ብሎ ጻፈ ከዛ እኔ ገባኛል እሱ ለምን እንደጻፈ ማለት ነው ከዛ ሲጽፍ ከታች ጻፍኩለት ዜድ ጥያቄ አለ ጥያቄ ካለ ወደ ላይ መተህ ጠይቃቸው ከታች በኮሜንት አታጨናንቀን ብዬ ጻፍኩኝ ከዛ እንዲሁም ገስት ሲልኩለት የመጀመሪያውን ገስት ሲልክ እኔ ነኝ ያስወረድኩት ለሃና ነግሬያታለሁ በቃ የሚቀጥለው የሚመጣበት ሞቲቭ በጣም ማለት ሊረብሽ እንደሆነ ስለገባኝ አወረድኩት ከዛ ሳወርደው እንደገና ወደ ላይ መጣ በቃ እኔ አውርጄዋለሁ ሌላ ሰው ስቦታል ብዬ ዝም አልኩኝ ፋይናሊ ከዛ ከገባበት ጊዜ ጀምሮ ሲጠይቅ አሁን ሰዎቹ ይኸውልህ እዛ ቤት ውስጥ በደምረው ምክንያት ነው የመጡት ሃና ጥያቄና መልስ አዘጋጅታ አይደለም የጥያቄው ባለቤትና መልሱ እየተመለሰ ያለው ለራሳቸው ቤት ነው
ከዛ አድቫንቴጅ ሰጥተውናል፣ ጥያቄ ያለው ብለዋል። መጣ ወደ ላይ። ከመጣ ሰዓት ጀምሮ ጭቅጭቅ፣ ድብድብ፣ ጥያቄ ጠይቆ አይሰማም። እነሱ ሲመልሱ እሱ የሚፈልገውን እንዲያወሩለት ይፈልጋል። ይነግሩታል፣ አንተ የምትፈልገውን አናወራህም ይሉታል። ጭቅጭቅ ሆነ። ከዛ እኔ ከፈትኩኝና ዜድ ጥያቄህን ባይመልሱልህ በቃ አልመለሱልህም፣ ወይ ደግሞ አንተ ጠይቀህ ጥያቄ እድል ስታገኝ መልስን ትመልሳለህ። ድብድብ አረገው። በቃ እኔ ወረድኩኝ። ሀና ምንድን ነው ጥፋቷ? ምንም የማይመለከተው ጉዳይ ነው የገባው። ሀና ምንድን ነው ጥፋቷ? አሁን የምታስጨንቋት እሺ አላስጨነቀ። እኛ እህታችን ባትሆን ኑሮ እህታችን ስለሆነች አሁን የምታስጨንቀው ምናምን እያልክ ነገሩን ሁላችንም ያስጨነቃችኋት ነው። ሙለታ እያላት ነው። አሁን እኮ አላት እንደ ቤት ተሰጥቶት አይደለም። ቆዩ እንጂ እንዴ አንዴ እድል ሰጡኛላችሁ። አሌክስ እሺ ዳኒ እድል ስንት ይበናታ? እሺ ዳኒ እሺ ፓስተር በሚገርም ሁኔታ ነው አስተያየት። ስለዚህ ሄዶ የምታወራም አይመስልም። ምንድነው ዳኒ? ስለዚህ ሄዶ ነው ማውራው። ስለዚህ ሄዶ ነው ማውራው። ስለዚህ ሄዶ ነው ማውራው። ነበር ካንተ ልጨርስ አወራሁ እኮ። ምን ስለዚህ ሄዶ የምታወራ አትመስልም ስትለኝ ስለማን እያወራው ነው? እኔ ሚውታርድሽ ስታወራ ተጠንቅቃ አውራ። ስለዚህ ዜዶ የምታወራት ምንድነው? የዜዶን ስህተት አውርቻለሁ። እንዲያውም ስህተቱ አይሰማምና መልስ ገብቶ ምንድነው እናንተ ናችሁ መስተካከል ያለባችሁ። ይደባደባል ትለዋለህ። እንዴት ነው ነገሩ? እንዴት ነው የማይደባደበው? ከፍተኛ ድብድብ ነው እንጂ እኔ ቤቴ ቢሆን እኮ አላስገባውም። በመጀመሪያ እንደማታስገባ እንደማታስወራ አውቃለሁ እኮ። እሱን ነው የምልህ እሱን ነው የምለው። ስርዓት የሌለው ሰው አላስገባም። አላስገባም ብቻ አይደለም እንዲመጣም አልፈቅድም። ዘጊው ለምን ትዘጋዋለች እንዴ? ምን ነክቶ ነው ታሪክ? ካልተስማማችሁ ምን የሚያንጥ ነገር ነው የምታወሩት? ምንድን ነው የምታወሩት? የዜድን ስህተት ለመሸፈን ነው ይሄ ሁሉ የምትሯሯጡት? ሀኒ በጣም ነው የምትገርሙት። ደግሞ ሲሏት ትፈልጋላችሁ እንደ ልጅቷን ምን አረገች? እኛ ሀናታችን ናተው አሌክስ ምንድን ነው የምትለው? ኧረ በእናታችሁ አይ ሀኒ የምር አለበለዚያ ሰላም አይፈጠርም። እኛ ሀና እህታችን ናት። አስጨንቀን የእኛ ማስጨነቅ ሪሊ እሷ እንደተጨነቀች ማለት ገንዘብ ለማድረግ ነው እየተነጋገርን ያለ ነው። ኦልሬዲ አንድ እህታችን ስለሆነች የእህትና የወንድም ምክክር ነው እየተመካከርን ያለ ነው። ዜድ ቤቱ እንደሆነ ሀና እህቱ እንደሆነች ይሄ የራሱ ቤት እንደሆነ ተሰምቶታል። ያንን ስሜቱ እንዲዘልቅ ማድረግ ነበረበት ብዬ እየወቀስኩ ያለሁት እህቴ ናት ብዬ ስለማስብ ነው እንጂ በሌላ መልክማ ቢሆን ምን እኮ ያን ያህል መጨናነቅ እንትን ማለት አያስፈልግም። ውጣ ተባብ ተያይዘን መውጣት እንችላለን። ግን የኛው ናት እህታችን ናት። ስለዚህ እኔ እዚህ ቤት ስሆን የቤተኛ ስሜት ሊሰማኝ ይገባል። እዚህ ስሆን መጨቆን የለብኝም። ምናልባት የዲሲፕሊን ችግር እስካለ የሚለው ነገር ቅድም እኮ ለዜድ ለራሱ ይዋለሁ ሀና ልትናገር ስትሞክር በቃ ሚውት አድርግልኝ ካለች ሚውት እኔ አሁን እያወራሁ ነው። ሀና አንዴ ሙለታ ብትለኝ ሚውት አደርጋለሁ። በቃ ሰማታለሁ ማለት ነው። ከዛ በኋላ እሱ የዜድ ጥፋት ነው ብዬ ለዜድ ለራሱ ነግሬዋለሁ። በቃ ቆይ ስትል እሺ ብሎ ማለፍ ይቻል ነበረ። ሀና ዝም በል ስትል ማለት ነው ለማለት የፈለኩት እኔ። ከዛ ውጭ ግን ዜድ ቤተኛ ሆኖ እንዲሰማው ባለማድረግ የእህቴ ቤት ነው የራሴ ቤት ነው የወንጌል አማኝ ቤት ነው የሚለውን ስሜት እንዳይኖረው አድርጓል። እሱ ጥሩ አይደለም ነው። ለወደፊት የመንፈስ አንድነትን ለመጠበቅ እርስ በርሳችን ተከባብረን ለመቀጠል እኔ አሁን አንፌር የሆነ ነገር የሚሆን እያልኩ አይደለም። አሁን ወንጌላዊ አማኙ በጣም ችግር ኑሮት ሌላው እምነት እየተጨቆነ ምናምን በዛ መንገድም እያልኩ አይደለም። ጀስት ዲስሪስፔክት ባለው መንገድ ባይሆን በሚል ነው። እሱንም ሀና እኔ አላደረኩም አለች። እኔ አወረድኩ አላለችም። ያወረደው አካል አክቹሊ የሷ ቤት ስለሆነ አታውሩዱ የሚል ቁጣ ካንቺ ጠብቅ ነበረ ብዬ እንደ ወንድም ተናግሬያለሁ። የምን ማስጨነቅ ነው አሌክስ የምታወራው? ሀና እህታችን እኮ ናት። እየነገረችህ ነው ስታስረዳ ምን አልካት መሰለ? አስረዳችሁ እኮ የነበረው ከመጀመሪያ ጀምሮ ርዕስ አልነበረም። ማንም ሰው የሚመለከተው አልነበረም። ዜድ መጥቷል። እኔ አላወረድኩትም። ያወረደችው ማኪናት አታውርዱት ብያለው። ግፊቱ
እሷ ራሷ እኮ ስሜታዊ ልትሆን አቤት እኔ አይደለሁም ያወረድኩት እኔ እንደምጠራኝ እኔ አይደለሁም ካላየክ ነው እንጂ አለች ነው ምልሽ እኔ አለች ነው ምልሽ እንጂ እኔ ማን እንዳወረደ በውስጥ ማውራት ይችላል። እኔ እዚህ ጋር የተፈጠረው ስለሆነ ነው እንጂ አሌክስ ሃና ሞዴሬተር ነው ያወረደው፣ ግን ማን እንደሆነ አላየሁም። ማኪቱ ሌላ ሰው ይሁን አላውቅም። አንዬ እኔ ወገኖች እኔ ስለሆንኩኝ ሰብጀክቱ አንድ ሀሳብ ልስጥብኝ እና እንትን ማድረግ እችላለሁኝ። አመሰግናለሁ። ምናልባት ሙሌ ሁላችሁም እዚህ ሀሳብ የሰጣችሁ አመሰግናለሁ። አይ ነው እኔ ዲስከሬጅ እንዳልሆን የምታደርጉት ጥረት እንደሆነ ይገባኛል። መቼም ዲስከሬጅ አልሆንም። እኔ ዲስከሬጅ በሆን ኖሮ ሌላ ቆሜ ነበረ ከዚህ በፊት ማንም ስለተቃወመ ማንም ስለደገፈኝ የጀመርኩትም የምጨርሰው አገልግሎት የለኝም። እንዳያችሁት የቻልኩትን እግዚአብሔር በረዳኝ መጠን እግዚአብሔር በሰጠኝ እውቀት የወንጌል አማኞች ትምህርት ነው የምንለውን ትምህርት የምልጃውን በተመለከተ የምንረዳቸውን የምናያቸውን ክፍሎች ከመጽሐፍ ቅዱስ እየጠቀስኩኝ ምልጃ ነው አማላጅ ነው ኢየሱስ የሚለውን ሁላችንም እዚህ ውስጥ ያለን በወንጌል አማኝ ጥላ ስር ያለን እንቀበላለን። የማይቀበል የለም እዚህ ውስጥ ያለን። ያንን ትምህርት እግዚአብሔር በረዳኝና ባለችኝ እውቀት የምችለውን ጠጠር ለመጣል ሞክሬያለሁ። በዛ ውስጥ እነሱም ስሜታዊ ሆኖ አንዳንድ ይናገራሉ፣ እኔም ስሜታዊ ሆኜ ልናገር እችላለሁ። እኔ ጠይቁ ስላሉ እኔ ጠየቁትን መልስ ሳይመልሱ ሲቀሩ ጥያቄ ይሄ ነው እያልኩኝ አስተካክያለሁ። ከዚህ ውጪ ያደረግኩት ጥፋት ያደረግኩትም ችግር የለም። መሞገት ነው የሞገትኩት፣ ሃርድ ቶክ ነው ያደረግኩት። በደንብ አድርጌ መሞግቻለሁ። ይሄ ጥፋት ነው የሚል አካል ካለ እንግዲህ በምን ሚዛን ላይ አስቀምጦ ጥፋት እንዳደረገ እኔ አላውቅም። የተናገርኩት ሰዎችን የተሳደብኩት ስድብ የለም። ያወራሁት መጥፎ ውሸት አልተናገርኩም። ያልኳቸው ነገሮች የማምንባቸው በትክክልም የተረዳኋቸውን አሁን ባለውበት መረዳት ያለኝን መረዳት የሚመጥኑ ነገሮችን አድርጌያለሁ። ከዚህ ውጭ ያደረኩት ጥፋት ያደረኩት ነገር ያልክ ነበረ። አንድ ጊዜ ለዛ ነው መምህር ልጨርስ እሱ ሌላ ጉዳይ ነው። ዜዶ እነሱ እንድታጠቃሉ አንድ ቀን ልንገር። እኔ አሁን ያንተ ንግግር ደስ ያላለኝ ኢየሱስ አስታራቂ ነው፣ ግን ከራሱ ጋር አስታርቆ ነው ብለው ሲጠይቁህ መመለስ አልፈለክም። ኢየሱስ አምላክ ነው አያምንበት። አሁን ንገረንሽ የምታምንበት ከሆነ አንዴ ተዘጊው ኤድና ፕሊስ አንዴ ቆይ። አሁን ኢየሱስ አስታራቂ ነው፣ ግን አስታራቂ ነው ከአብ ጋር ከራሱ ጋር አስታርቆናል ብሎ ሲመልስልህ ግን አንተ ይሄን ነገር ታምናለህ ወይ ስልህ መመለስ አልፈለክም ነው። ኢየሱስ ከራሱ ጋር አስታርቀን ብለህ አታምንም። ይሄ የወንጌል አማኝ አስተምሮ አይደለም። ኢየሱስ አምላክ አይደለም። አና እስኪ ይሄን መልስልኝ አንድ ጊዜ። አሁን እኔ ጥያቄ የምመልስበት ጊዜ እሺ ባንዴ አሁን ስለ ውይይቱ አይደለም ሀኒቺ። ውይይቱንማ እንደ በቃ እንትን ብላ አድርገውታል። እኛ አሁን እያደረግን ያለነው ምንድነው? በወንድሞች መካከል ነገ አብረን ነው የምንሄደው። እዚህ ጋር የተፈጠረውን ነገር ለማስተካከል ነው እንጂ ውይይቱማ ባመነበት አድርጓል። ከፕሮግራሙ በኋላ ወንድምሽ ነው ትጠይቂዋለሽ። እንደዛ ይሁን። አሁን እንደዛ ነው የሚሻለው። ሀኒቾ በዜድ ስናደድ የነበረው ውይይት ላይ ለምንድን ነው ዜድ ጥያቄ ብቻ የሚያደርገው? ሲጠየቅ መመለስ አለበት ብዬ አምናለሁ። እና ደግሞ አሁን እኔ ያልመለስኩት አንዬ ምክንያቴ እየተወያየንን ያለ ነው የዕብራውያን መጽሐፍ ምዕራፍ 7 ቁጥር 25 ነው። እና በደንብ ስሚኝ እባክሽ። እዛ ቦታ ላይ እስከ ዛሬ ድረስ ቢያንስ አንቺ እንኳን በቤትሽ ባወያይሽባቸው ጊዜ ሁሉ እዛ ቦታ ላይ እግዚአብሔር ተብሎ የተጠቀሰው አብ ነው ብሎ ተናግሮ አያውቁም። እዛ ቦታ ላይ እግዚአብሔር ተብሎ የተነገረው ስላሴ ነው። በዛ ምክንያት ነው ያቺ ቦታ እግዚአብሔር የምትለዋን ቦታ ጠቅሰው ነው ሁልጊዜ ለስላሴ ነው የሚለው። እዚህ ማስታረቅ ውስጥ እዚህ እንትን ውስጥ ኢየሱስ ክርስቶስም ወልድም አለ ብለው የሚሏት ያችን ቦታ ነው። ለዛም ነው ቅድም በቃ እግዚአብሔር ይባርክ ዛሬ ከስንት ጊዜ በኋላ ከስንት ሰው ጋር ተወያይቻለሁ።
እቺን ቦታ አብ ነው ብሎ የፈታ የመጀመሪያ ሰው ነው ብዬ ያልኩት ለዛ ነው። አንዬ እኔ የወንጌላውያን አስተምሮ በጣም በጣም ጥልቅ የሆነው ነገር ያለው ኢኮኖሚክ ትሪኒቲ ላይ ነው ብዬ አምናለሁ። እኔ ኦንቶሎጂካል ኢማንንት እንትን ላይ ያለው ነገር ላይ ምንም አይነት ከኦርቶዶክሳውያን የተለየ ነገር አለን ብዬ አላምንም። ኢኮኖሚክ ትሪኒቲ ላይ ሲመጣ ግን የስራ ድርሻ ክፍፍል ላይ ሲመጣ ኢየሱስ ምን ሆነ፣ አብ ምንድነው ያደረገው፣ ምንድነው የሚሆነው፣ ወልድ መንፈስ ቅዱስ ምንድነው የሚያደርገው የሚለው ላይ ሲመጣ ግን በጣም ችግር አለ ብዬ አምናለሁ። አንዬ ይሄም ነገር ነው በተለይ ደግሞ ኦርቶዶክሳውያን ወገኖቼ የሚደበቁበት ትልቅ ነገር በተለይ የክርስቶስ ኢየሱስን ምልጃ የሚያስወጡት፣ የክርስቶስ ኢየሱስን መካከለኝነት የሚያስወጡት፣ የክርስቶስ ኢየሱስን አሁን ካህን ነው ክህነት አለው ሊቀ ካህን ነው ይሉሻል። ኦኬ ምንድነው ሊቀ ካህን ሆኖ ስም ብቻ ነው የያዘው ወይንስ ደግሞ ሪሊ ምግባር አለው ስራ አለው? ዛሬም ስትይ ስራውማ ያን የተሰራ ነው የሚሉሽ የኢኮኖሚክ ትሪኒቲን በትክክል መረዳት ስለማይችሉ ነው። እኔ ኦንቶሎጂካል የሆነውን ነገር ሳልቀበል ቀርቼ አይደለም። አስቼ ለምሳሌ ትላንትና ይሄው አሁን ፊት ለፊት አለ አይደለም፣ ትላንትና በውስጥ በኩል ኤፍሬም ወንድሜ ኤፊ ባለፈው ቀን እኔ ጋር ገብቶ አልተቃወምኩትም። ለምን እንደውም ምንድን ያልኩት እኔ ከሱ አንጻር አይደለም ማውራው ብዬ ነው ያልኩት። አስቼ በስልክ ይሄው መቼም እግዚአብሔር በመካከላችን አለ አይደል፣ እሱም ይሄው ፊት ለፊት አለ። አስቼ ከኔ ጋር ትላንትና ስናወራ ልክ ነህ በዚህ ጉዳይ ላይ በዚህኛው አንጻር ከተሆነ ያነሳው ልክ ነው የሚል ነገር ተነጋግረን እኔ ኢኮኖሚክ ትሪኒቲን ያማነሳበት ታላቅና ዋናው ምክንያት የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ ፈንክሽናል በሆነው የክርስቶስ ኢየሱስ በሊቀ ክህነቱ በሰውነቱ በኩል ያለው አገልግሎት ቀጥለዋል ብላ አታምንም። ለዚህ ደግሞ መደበቂያው ኦንቶሎጂካል የሆነው ነገር ነው ብዬ አምናለሁ። አንቺ በውስጥ የኔን እምነት ከፈለግሽ እነግርሻለሁ። ለምንድነው ኢኮኖሚክ ትሪኒቲ ላይ የምታተኩረው ካልሽኝ የኢየሱስ ክርስቶስ አገልግሎት መመለስ አለበት ብዬ ስለማምን ነው። ብዙ ሰው እኮ ጥያቄ ያለው አንተ ላይ ስለማምን ነው። በቃ ጥያቄ ይኸውልሽ። ኦኬ አሁን ተረጋጋ። ኦንቶሎጂካል የሆነው ነገር ላይ እኔ ችግር የለብኝም ችግር እኔ ስማ አንዴ ቆይ እኔ በውስጥ ብታስረዳኝ ለአስቺ በውስጥ ብትነግረው ለሙለታ በውስጥ ብትነግረው ምን ጥቅም አለው? ብዙ ምንድነው ችግሩ? ብዙ እዚህ ቲክታክ ላይ 200 300 1000 ሰው የሚያያል አይደለ? ዩቲዩብ ላይም የሚቀመጥ ነው። አንተ የምትለውን ለሰው እኔ እኮ እንዲያምናለሁ ብለህ ካልተናገርክ ለእኔ በውስጥ ብትነግረኝ እኮ ምንም ጥቅም የለውም። ምክንያቱም ዜድ እንደዚህ ብሎ አያምንም። እኔ የስላሴ አማኝ ነኝ አይደል? የስላሴ አማኝ ነኝ። የስላሴ አማኝ ነኝ። የስላሴ አማኝ ነኝ። ኦኬ ይኸውልሽ ሀንዬ ራሱ ተቀባይ ነው የሚለው የኢኮኖሚካል ነው ወይንስ ደግሞ ኦንቶሎጂካል ትሪኒቲ ነው? ራሱ ተቀባይ ነው። አልገባም ብቻ የትኛው ላይ ነው ያለው ነው የምልሽ። አይ ብዙ ወንድሞች ገብተው ስለነገሩ የትኛው ላይ ነው? የትኛው ትምህርት ላይ ነው ያለው? ባለፈው ራሱ ገብቶ ሲነግርህ አንተ ከሱ ጋር ሳትስማማ ከኤድና ጋር ስትቀጥል ነበረ። ኤፍሬም እና ኤድና እጅ ለእጅ ሲጨባበጡ አይ ቆይ ኤፍሬም በውስጥ ደውዬ ልንገርህ ነው ያልኩት። ሀና ምን ሆነሽ ነው? አሁንም ወይ ካልገባሽ ኤድና በደንብ ነው የምስማማ። አብራራልሻለሁ፣ ሌላ ጊዜ አብራራልሻለሁ። ኤፍሬምን አልተቃወምኩትም አይደል? አብራራልሻለሁ። አሁን እንዴት ነው የሚገባችሁ? እኔ እያልኩ ያለሁት ኦንቶሎጂካል ቴዎሎጂ ትሪኒቲ የሆነውን ኮንሰፕት እኔ አልክድም። እኔ በትሪኒቲ የማምን ሰው ነኝ። በስላሴ የማምን የስላሴ ፈቃድ፣ የስላሴ አንድነት፣ የስላሴ እሱን እኔ የማምን ሰው ነኝ። ጥያቄው ያለው ኢኮኖሚካል ትሪኒቲ ጋር ሲመጣ ግን እኛ እንቀበላለን። እኛ የምንቀበለውን ነገር ምልጃው ያለው የክርስቶስ ኢየሱስ ምልጃ ያለው ኦንቶሎጂካል ጋር አይደለም ያለው ኢኮኖሚካል ትሪኒቲ ጋር። ስለዚህ ምንድነው የምለው? ይሄንን ካልተቀበልክ ኦንቶሎጂካሊ ብቻ ብለህ ኦንቶሎጂካሉ መሸሸጊያ ሊሆን አይገባም። በቃ የኔ ትልቁ አሁንም እዚህ ያላችሁ የቴዎሎጂ መምህራን የሉተራን ሆኑ የፕሮቴስታንት ሆኑ የኔ ትልቁ ዋናው አሁንም ቢሆን ትግሌ ያለው በኦንቶሎጂካል ባለ በትሪኒቲ ኮንሰፕት የተነሳ ኢኮኖሚክ የሆነው ክርስቶስ ኢየሱስ የሰራቸው አሁንም የሚሰራው ስራ መሸፈን የለበትም። በቃ መሸፈን የለበትም። ይሄ ትምህርቴ ነው። አንቺ ሌላ ጥያቄ ካለች እኔ አሁን ለምሳሌ ኢየሱስ ክርስቶስ ተቀባይ ነው የሚለው ኦንቶሎጂካል ትሪኒቲ ላይ ያለ ኢማነንት ትሪኒቲ ላይ ያለ ሐሳብ ነው። እሱ ላይ ያለ ሐሳብ ከሆነ እቀበለዋል። አለቀ በቃ።
ምንም ጥያቄ በማያነሳ እኔ ጥያቄ የለኝም በኦንቶሎጂካል ብያለሁ። አሁንም ደግሜ እያልኩኝ ነው። ኢኮኖሚክ ትሪኒቲ ላይ ግን ስትመጪ ግን ኢየሱስ ክርስቶስ ተቀባይ ነው የሚል ካለ አሳዩኝ። ከሌለ ግን በቃ ኢኮኖሚክ ትሪኒቲ ላይ የምንቆየው እዛ ላይ እናወራለን ማለት ነው። አንድ ከጨርሻለሁ እኮ አንዬ። አሁን እሱን አይደለም ዛሬ ግን በተደረገው ውይይት አንዬ እኔ ያጠፋሁት ነገር የለኝም። የአንቺ ቤት ነው ብዬ ነው የተወያየውበት። ማለት ስገባም እኮ ተጠይቄ ነው የገባሁት። ዜድ ካለ መግባት ይችላል ለጥያቄ ያልሽኝ አንቺ ነሽ። ለጥያቄ ግባ ስትይኝ ገባው። ከዛ እንደገባውኝ አወረደኝ፣ ፓስተሩ አወረደኝ እንደገባው ማለት ነው። ከዛ በኋላ ውይይቴን ጀመርኩ። ውይይቴ ይኸውልሽ እኔ ስወያይ ሀንዬ ስወያይ ማንም ሰው እንዲረዳኝ የምፈልገው ሰው ሊጠይቀኝ ይችላል። እኔም ግን ጥያቄ የሚባል ነገር ሳልፈራ ነው የምጠይቀው። ሰንበዴ የፈለገውን ነገር መሆን ይችላል። እኔ ከጥያቄ ነው የምማረው። ይህንን አምናለሁ። እኔ በጣም ብዙ ማስተካከላቸው ብዙ መማራቸው ነገሮች በጥያቄዎች አሉ። አዎ አንድ ጥያቄ ጠይቄ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን እስከዛሬ እምነቴ አሁን ባለውበት ሰዓት ድረስ እምነቴ ኢየሱስ ያማልዳል የሚል ነው። እኔ ኢየሱስ ያማልዳል እንዴ ብዬ አንዳንዶች እንዳደረጉት ጠይቄ ከዛ በኋላ አያማልድም ብለው እነሱ 17 ደቂቃ አውርተው አይ ገብቶኛል የምል ሰው አይደለሁም። እንዴ እዚህ ቦታ ላይ እኮ ኢየሱስ ክርስቶስ ያማልዳል ነው የሚለው ብዬ እያነሳው ጥቅሶችን መጋፈጥ፣ መጠየቅ፣ መከራከር የኔ ባህል ነው። ይሄ ካልተመቻችሁ እግዚአብሔር ይባርካችሁ ለዘላለም። እኔ ቤት ብከፍት ይመጣልኛል። እኔ አሁን አንቺ ጋር የመጣሁት ቤት እኔ ጋር የሚመጣ ሰው ስለሌለ አይደለም፣ ስለማከብር ስትጠሪኝ ገባው። እንደ ወንድም ጠራሽኝ ልወያይ ብዬ ገባው። ያጠፋው ጥፋት የለም። እኛ ግን ትልቁ ችግራችን እርስ በርስ ስለማንከባበር እነሱ እርሶ ባኮትን ይመልሱ እንትና ይመልሱ የተባለ ይባላል። እኛ ግን እርስ በርሳችን ስለማንከባበር የማንም መጫወቻ ሆነናል። ፓስተሩ እነሱን ወክሎ እኔን ያዋርዳል። እዚህ ቁጭ ብሎ እኔን ያማኛል። እኔን ልፊያ ድብድብ አደረገው ይለኛል። እሱ ዝም ያለውን እኔ ጥቅስ እያነሳው ስለተከራከርኩ ማለት ነው። አይ አም ሶሪ፣ በጣም ነው ማዝነው። አንተ ቤት እስከ መጨረሻ አልመጣም። አንቺው ይቅር ብዬሽ አንቺን ማለት ጥፋቶች የጠፉ ጊዜያቶች አሉ። እነሱን ነገር ትቼ እስቲ ብዬ ፈትቼሽ ነበር። እግዚአብሔር ይባርክሽ። ለኔ ስላልቆምሽ ማለት ነው። ለኔ ስላልቆምሽ ያለብሽን ነገር ነው ያየሁት። ለኔ ያላችሁን ሪስፔክት ነው ያለው። ስለዚህ ከአንቺም ተሰናብቻለሁ። ወንድሜ አሌክስ ለመጨረሻ ጊዜ ነው የምትሰማው ድምጼን። አትሰማም ድምጼን። እግዚአብሔር ይባርካችሁ። እናንተ ሰውን እኔ በዲስከረጅ አልቆ እናንተን ነው ከኔ የምገነጥለው እንጂ በዲስከረጅ የማቆመው የጀመርኩት አገልግሎት የለኝም። ተባረኩ። ጨርሻለሁ። እሺ እኔ ምንም ኖ ኮመንት መልስ አልሰጥም። ፓስተር የምትለዋለ መልስ መስጠት ከፈለክ ፓስተር አሌክስ። በደስታ እኔ ማንም ሰው እዚህ ቲክቶክ ላይ አቋም ኖሮት የራሱን የሚያደርግበት መንገድ እንዳለው በደስታ እኔ ቆይቷል። ዜድ እንዳይመጣ ከፈለኩ ቆይቷል። በጣም ብዙ ጊዜ ይሰድበኛል፣ በኮሜንት ይሰድበኛል። ጭራሽ ማለት ነው እየገባ አሁንም እንደዚህ ማለት ነው። የግድ እሱ በሚሄድበት መንገድ መሄድ የለብኝም። እሱ በገባ ቁጥር መሳደብ፣ ኮሜንቱን በየቀኑ ለማንም ሰው ነው የምናገረው። ዜድ በጣም ነው የሚሳደበው፣ አስታክሱልኝ ለራሱ ብየዋለሁ። ኤፍሬም አንድ ቀን እኔ ቤት ገብቶ ዜድ ልግባ ሲል ኤፍሬም አላስገባውም ስል ኤፍሬም ነው ግድ የለህም ይግባ ያለኝ። አሁንም ዜድ ራሱ ላይ ይስራ። ይሄ የሚሳደበው አላስፈላጊ ኢነርጂ የሚያወጣው ነገር ላይ ራሱ ላይ ይስራ። አይምጣ። ቲክቶክ ስለነበረ አይደለም እኔ የነበርኩትኝ። ስመጣም እኔ በምችለው በገባኝ ነገር የሆነ ነገር ለማድረግ ነው። ከዛ ውጭ እየገባችሁ የምትደባደቡ ምናምን ከሆነ ይመቻችሁ። እኔ ማናችሁንም አልደረስኩባችሁም። ግን የተሳሳትኩት ነገር ሲነገረኝ የምሰማ ልጅ ነኝ። ማሻሻል አለብህ የሚባል ነገር ሲኖር ተነግሮኝ ያሻሻልኩ ልጅ ነኝ። የማናችሁንም ክሬዲት ያሳነስኩ ሰው አይደለሁም። ከዛ ውጭ ግን እዚህ አካባቢ እሰለጥናለሁ፣ እኔ ጎበዝ ነኝ፣ እኔ አንደኛ ነኝ የሚብስ ነገር ነው የሚመጣው እንጂ ማናችሁም ብትሆኑ ማለት ነው። ስለዚህ ከፈለጋችሁ ኑ፣ ካልፈለጋችሁ አትምጡ። ሰላም መጋባቱ ቢቀር አይሻልም? አሌክስ አሁን እልህ መጋባት ምናምን እንደዚህ አትምጡ ነው ምናምን የሚለው ነገር እሱ ነገር ጥሩ አይደለም።